የብልጽግና አክቲቪስቶችና ተከፋይ ጋዜጠኞች አባቱ ብልጽግና እኛን እኮ ነው። እኔ ስለ ሻዕቢያ ሳላወራው እያቃል አላቅም። በቃ ያለቃችሁ ደሞዝ ጨምሩ። እናንተ ደሞዝ ስታስጨምሩ የቤት ኪራይ ሲወደድ እኛ ደሞዝ ያስተጨመረል የት እንሂድ? እናንተም ላትበሉ እኛንም አፈር ታስበሉ ነው የምትሉ። 4 ይሰጡኛል። 4ቷንም እንደ ዳርት አይኑ ላይ ሄዱ ሰውየው ላይ ሲተኩስ አይ በቃ አንተ አያስፈልግም ተባለ። ስልጣና ያለ ሰው ጀግና ሰው በስሙ መንገድ ይሰየመለታል፣ ትምህርት ቤት ይሰራለታል፣ የሀገር ባለውለታ ነው። አንተ እኮ ጀግና ነው ና ወደ ሀገርህ ተመለስ ብለው በኬንያ አምባሲ በኩል ደብዳቤ ላኩለት። የቆቅና የጅግራ አንገት ለይቼ የምመታ ሰውዬ ጥይት አላባክንም ብሎ ከመከላከያ ሰራዊት የተሰናበቱ የአንድ ብሔር ተወላጆች ጀነራሎች ምናምኖች በጥሮታ ወጡ ተብሎ ተወራወደ። ሰምታችሁ አንድ ትዊት አርክ አምባሳደርህንና 3 የጽዳት ሰራተኛ አስቀርቼ ልክልሃለሁ። ጸራርግ እዚህ ያለውን ሰላይ ማለት ነው እናቃቸዋለን። የመንግስት ሰራተኛ ወጪ ምንድነው? የቤት ኪራይ። የሰራተኛ ወጪ ምንድነው? ትራንስፖርት። የሰራተኛ ወጪ ምንድነው? የምግብ ምናምን። ግርግር ብታስነሳ፣ ደሞዝ ብትጠይቅ፣ ቀዌ ምናምን ቢመጣ፣ ስንክሳር ቢሄድ፣ እከሌ ቢፈታ፣ እከሌ ቢታሰር፣ ስዩም ቢጮህ ባይጮህ ኢትዮጵያ ብልጽግና ማረጋገጥ በቃ ሌዘር ፎከስ። ሰላም ጤና ይስጥልኝ ተመልካቾቻችን፣ እንደምሰነበታችሁ። ይህ ነፃ አስተያየት ነው። ነፃ አስተያየትን ዛሬ ማቅርብላችሁ እኔ ስዩም ተሾመና ወፉ ጃመሪን ጃም ድሮንስ ነው። ወፉ እንዴት ነህ? ደህና ነህ ሆይ? ታውቃታለህ? አታውቃትም? የትና የት ትባላለች? የትና የት? ኧረ እንደው ስሙ እኮ ገራሚ ነው። እዚህና እዛ ማለት እኮ ነው። ላይፍ እንደዚህ ወይ የትና የት። አንድ ወዳጄ አንድ ነገር ይሄን ነገር ላከልኝ። በቀደም ስለ መከላከያ ሰራዊት አባላት በተለይ የቀድሞ መከላከያ ሰራዊት አባላት በህይወታቸው የከፈሉት መስዋዕትነት ለኢትዮጵያ የከፈሉት መስዋዕትነት በየሳንሳ ስናገር ያው በቁጭት ስንገበገባኝ ነገር አይተው ሲየም ፕሮግራምን እያየው ይሄን ቪዲዮ ላኩላ አይቼው ነው ቲክቶክ ላይ አይቼው ገርሞኝ ነው ምናምን አይተውን ያውቀዋለሁ ይሄን ጉዳይ እንደው እስቲ ምናምን ስለው እባክህ ድጋፍ የምታረግ ከሆነ አድርግላት ሲደግፋት አለኝ። እሺ ብዬ አይው የነገር እንደዛ ያለ ነገር አልወድም፣ ውሸት እንዳይሆን ታሳጣኛለህ ምናምን። መጀመሪያ እንደዛ ነው የምለው ነገር ታመጣብኛለህ። ኧረ በእናትህ ህይወቷን ይኸው ዝም ብለህ እስኪ አለኝ። ከፈጣሪ ጋር ይኸውት ሰው እንዴት እኔ አይደለም ወፉ በቃ አለ አይደል ቲክቶክ ላይ ከፍታ ምናምን ነገር የትና የት አሊ በረኪ ትላለች። ተይ አታልቅሻ፣ ተይ ቆይ ግድ የለም ዝም ይለው ምንድን ነው የምትሰራው አልኩ። ያው እንደዚህም ነው ምንድነው ነው የኦክሲጅን ገጥማ ነው እንደዛ ነው እኔ ዛም ተከሳከሰው። ታዲያ እንዴት ነው እንደዚህ የሚኖረው? በጣም ይገርም። በቃ ማለት ህይወት እንደዚህ ይኖራል ምናምን ያልኩ ማለት ቤተክርስቲያን ስትሄድ ይዛም ትለው ስራ ስሰራ ይሄንም ሰራ በቀናነት አስቤ ስለማወራውና እሷን ለመርዳቱ ማስበን ከእናንተ ጋር ለማማከር አስቤ ነገር ምለው። እሺ ምንድነው የምትሰራው አልኩኝ። ለብሳ እያጠበች ይሄ ለራሷ ልብስ የምታጥብ እንዳይመስል ወፉ ይሄን አጥባ ምትኖርልህ ለሰው ሰው ልብስ አጥባ ኦክሲጅን ተገጥሞላት ወዳጄ ነገረኛል። እሺ ማጋ ደወልኩኝ። ማቆ ሰውዬ ወደ አንጋቻ ደቻሳ ይሄ ሁሉ ቀስሙ የምታታብኛ ደቻሳ ወዳጄ ልቤ እኮ ነው የመከላከያ ክብር አባሉ ስማህ አልኩት። እቺ ልጅ ታውቃታለህ ያልኩት ይሄው ደቻሳ አንጋሳ ደግሞ እንደዚህ ቀየርከው ታደሰ አዲስ መከራ ባለኝ የጀግናው የትና የት አሊ በርኪ እና አዛዡ ማለት ምንድን ነው የምታወራው? እቺ ልጅ የማን ልጅ ናት ነው የምትለኝ? ቆይ የጀግናው ልጅ ነች አለ ሰውዬው። ወሬውን ከማውራው በፊት አውቃታለሁ እሷን አውቃታለሁ ሄጄ አይቻታለሁ አለ። ምንድን ነው ያያት? እንደዚህ ነው ይሄ ምንድን ነው ፎቶ ላይ ለጠፍከው? እዚህ አዲስ አበባ መጣ ምን ልትሆን? የካራ ማራ በዓል ልታከብር። የማን ልጅ ናት? ቆይ እሷ የካራ ማራ ጀግና ልጅ ነች። እና አሁንም እንደዚህ ቆመችው ሰው መስላ እንዲቆማ የምትሄደው የኦክሲጅን ጋን ይዛ ነው? አዎ እንደዚህ ይኖራል። አዎ ደወልኩላት። የትና የት አቤት ላይፍ ምናምን ነገር ወሬ ምንድነው ችግር? ሳምባ ነገር ምንድነው ሳምባ ምንጭነት መጥቼሰኛል ህክምና ይሄ ነገር እንዴት አይ እንዴ ቆይ ወራጃችን እንዴ ሰው የእንትን ጋን ተሸክሙ ይዞራል። ሌላ ነገር የለንም። የሰራ ነገር መስራት አንችልም። ህክምና መስራት አንችልም። ሳይንስ
ሐኪሞቼ እስከ ዛሬ አልኩ በኋላ መጣሉ እናንተ ጋር ግዴላችሁ ለአሁኑ ግን ቆም ብለን እናውራ ለይትናይት መፍትሄ የላችሁም ይሄንን ጋር እንኳን ማውራት አንችልም ሌላ ቴክኖሎጂ የለም ውጭ ሀገር ያላችሁ ዘመዶች እንደዚህ ነገር መቀየር አንችልም ብያልኩ ገርሞኝ ማለት ነው ከዛስ አናገርኳት ዋይስዬ አንተ የጋኑ ሸክም ትላለህ ሂሳቡ በተጋራኝ አለች ነገሩ ማለት ነው እናንተ የጋኑ የዚህ የኦክሲጅኑ ጋኑ ይከብዳል አይደል እሱ ነው የከበደ አለ በቀን 1000 ብር ሞሉ አለች በቀን 1000 ብር እለት ነዳጅ ማን ነው ኦክሲጅኑ ነው በየቀኑ 1000 ያው እሺ አልኩኝ ኑሮ ገቢሽ እንዴት ነው ታዲያ እንዴት ነው ልብስ እያጠብኩ ከዛስ ያው እየለመንኩ ነው እኔ ምን ነው በጣም ከባድ ነው ኑሮውም ከበደኝ ብሩም ከበደኝ ኦክሲጅኑም ከበደኝ ሁሉ እሺ ከዛ የማልጅ ነኝ አልሽ የሻለቃ ባሻ ሊበርኪ የካራማራው ጀግና አለ ተው እንጂ ተመለስኩና ማንበብ ጀመርኩ ወፍ ማን ነው ማለት ታሪኩን ሰምቻለሁ ማም ሰምቻለሁ የልጅቷን ህይወት አሰብኩት የልጅቷን አይት እዚህ አቁሙት ግን የማልጅ ናት ብዬ አባቷን ታሪክ ማጣራት ጀመርኩ አባቷ ማን ነው ለኢትዮጵያ ያለው ውለታ ምንድነው ምን ይሰራ ምን ሰርቶ አለፈ ጀግና ሲባልስ ምን ማለት ነው እያልኩ አሰላሁት ጀግና ከተባለ በቃ እንደሱ ነው ጀግና ምትሆን እሺ ኦሪል ጀግና ማለት ነው ዝም ብሎ በሚዲያ በወሬ የተገነባ ሳይሆን በተግባር በጦርነት በግንባር በስራ የተገነባ አንድ ጀግና እኔ በጣም ነው የሚመችኝ እያንዳንዱ ኢትዮጵያ የተነሳበት ስለታ ጀግና ነው ብዬ ነው ማስበው እና እንንም ደግሞ በተግባር አይተዋል ልጄን እኮ እሸቴ ያልኩት እኮ ነው በምክንያት ሰው እሸቴ አትበል ሰማ እንጂ ሚስጥር ልንገራችሁ ልዑል ወይ ሚስጥር ልናገር የአርያ ክርስትና ልጁ ክርስትና ረሶላ የክርስትና ጥሪ ላከልኝ ሲልክልኝ ምን ብሎ ላከ መሰለህ የልዑል አርያ ተስፋ አቤት ስሙ እንዴት ያምራል ልዑል አርያ ተስፋ ማርያም ብሎ ጥሪ ላከልኝ ይሄን ጥሪ ለባለቤት ያሳየዋት ብዬ ማለት ብላ ተነሳ እንዳዲስ ጭቅጭቅ ተጀመረ ማለት ነው በምን ሰው እንዴት እሸቴ ይላል ትለኛለህ ተመልሳ መጣ እሸቴ የኔ ልጅ ነው አንበሳ ነው ምንም ማድረግ አልችልም በጀግና ከሰይኩ ጭቅጭቁ እኮ እንደቀጠለ ነው ንትርኩ ዲቤቱ እንደቀጠለ ነው አርያ ግን የሰራኝ አጠይቀኝ ይመች አራዳ ልጅ በለው ይስቃል ሌላ ነገር የለውም ግን አሰብኩት እሸቴም ያ ጀግና ነበረ ሪል ጀግና ለኔ እውነተኛ ጀግና አምለው ከመሬት ተነስቶ አሊ በርሂ ምንድነው እሱ በእናትህ ይሄ ሰውዬ ወለጋ ታች ያውም ኳሶሳ እኮ ምን ያሉት ታሪካቸው ሲናገሩ ወፌ በወለጋ አውራጃ አሉና በአሶሳ ምናምን ይላል ያኔ በቤኒሻንጉል በኦሮ ማን ወለጋ ስር በነበረበት ሰዓት እዛ ነው የተወለዱት የሚሰሩ ስራ አዳይ ነበሩ ምን ያድሩ ነበር ቆቅና ጅግራ መንግስቱ ኃይለማርያም ሀገር ተወራለ ድረስ ብለው ሲሉኝ አለ ከቻልኩ አሉ መጡና በ16 ዓመታቸው ስሙ እንትና ሲወራ ማለት ሶማሊያ ዚያድ ባሬ ሰውየው መጥቶ ታጠቅ ገብቶ ኢላማ ተኩስ ሰባይ አይ እኔ ኢላማ አልተኩስም ማለት ለምን ይባላል ኑሮዬ ነው ነው በደንብ ነው የቆቅና የጅግራ አንገት ለይቼ የምመታ ሰውዬ ጥይት አላባክንም ብሎ ረፍ እና ሲባላል በቀደም መጥቶ እሺ ታጠቅ እኮ ግብጥ ለስልጠና ወስዶ እኮ ገባዋል አራት ጥይት ሰጡኛል አራቷንም እንደ ዳርት አይኑ ላይ ሄዱ ሰውየው ላይ ሲተኩስ አይ በቃ አንተ አያስፈልግም ተባለ ስልጠና ሰልጥኗል ጨርሷል ነገሩን በቃ እና የአሊ በርሂ ጉዳይ እንደዚህ ነው ስልጠና ሳይወስድ ወደ ግንባር ወደ ምስራቅ ዘመተላልና ወፊት በጣም ነው የሚገርመው ጥይት ተኮሰ ግንባርን ነው የሚለው እናስ ግንባር ሲሄዱ አይሽትም ግንባርን ነው የሚመታው እዛ ምን ነው ይሏ እኔ ቆቅ አንገት ቀንጥሽ የምጥል ሰውዬ የሰው ግንባር ጭንቅላት አልሰጥም እዛ ሜሮ እንደዛው ነው ከዛ ግን ሶማሊያ ሄዶ ሲዋጋ ታንክ መጣበት አይቶ አቅም ሲት ያቅላል ታንኩን ይለመዝዘዋል በጥይት ቢለው አይወድቅም ታንኩ ታካለ ቢለው ጋይስ ይሄ ነገር እንዴት ነው ምንም መልስ አይሰጥም ማለት አይጎዳም እንዴ ምንድነው ሲል ቆይ አንተ ላሳይህ አለውና ቦምቡን ሰጠው
ያችን ቦምብ ወስዶ ጥይት ሰው ኢላማው ላይ ሰውዬው ቦምብ የሰውዬው የተቀመጠበት ሄዶ ሲለው ቦምቡ ታንኩ ነው 3 ታንክ አፈነዳ 2 ታንኮች ነበሩ አለ እነሱ ሲሸሹ ተከረበቷል ከዛስ 5 ታንክ በቦምብ ማለት ከዛ በተረፈ እቺ ፕሮግራም በጣም አሪፍ ነበረች አፋላጊ የምትል ኤፍኤም አዲስ አቅርቧ ዜናው ሰማሁት ታሪኩ ሲያወራ ስሰማ ወፉ ኢትዮጵያዊነት ምንድነው ጀግንነት ምንድነው ትርጉሙ ምንድነው የሚለው ነው ያገኘሁበት ጀግንነት ምንድነው ኢትዮጵያዊነትስ በራሱ ምንድነው የሚለው ትርጉሙን ቁጭ አድርጌ ያየሁበትና አልዋሻቸውም ድንገት የሆነ ነገር ሲናገር እንባ ያመልጠኛል ስላችሁ ከምቋቋሙ ማለት ፈጽሞ ያልጠበቁት ፈጽሞ ያላሰብኩት ሰምቼ የማላውቀው ነገር ይነገራል እኔ አፌን የፈታሁት በኢትዮጵያ ሰንደቅ ዓላማ ነው ይላል አማርኛ አለቅ ምን አለቅ ምልክቱ ማግባቢያችን ነው አየው በሰንደቅ ዓላማ ነው የፈታሁት መንግስቱን ወደዋለሁ ይላል ምንድነው የእጅግ የላቀ የጦር ሜዳ ተሸላሚ ነው ሰው በዚህ ተግባሩ ግን እንዴት አርጎ ይገልጸዋል ኢትዮጵያዊነትን ግን እንዴት አርጎ ይገልጸዋል ጀግንነትን እና በፉከራው ነው የሚያምረው ይችላል እናስ ምስክሩ ደግሞ በትግርኛ ነው ዘፈኑ ራሱ ላሰማችሁ እስቲ ቅንጭብ አድርጌ ያዘጋጀዋት ስሟት ወፍኛውም ሰው የሚማረው ስለ ኢትዮጵያ አንድነት ስለ ዳር ድንበሩ ስለ ነጻነቱ በምንም አይነት የብሔር የዘር የምናምን የለም በሀገራዊነት እንደራደርም ይሄ አማራ ነው ይሄ ጉራጌ ነው ይሄ ትግሬ ነው አሁንም እንደዛው ነኝ እኔ አሁን ዛሬ በብሔር በምናምን ይላሉ አለ እኔ አሁን እንደዛው ነኝ እኔ አፍን የፈታሁት በኢትዮጵያ ሰንደቅ ዓላማ ነው ከተለያዩ ብሔር ቢመጣም ያን ጊዜ አማርኛ አልችልም ከሰንደቅ ዓላማው ውጪ ምንም ማቆ ነገር የለም በኢትዮጵያዊነት አሁንም ዛሬም ቢሆን ለምን አንገት አይሰጥም በዛ ወቅት በምንድን ነው እኛ የምንቀሰቀሰው የወለጋን አብዲሳ አጋ የጎንደሩ አፄ ቴዎድሮስ የጎጀሙ በላይ ዘለቀ በእነሱ ነው መንፈስ ስም እየጠራችሁ ሽለላው በበላይ ዘለቀ በአብዲሳ አጋ በአፄ ቴዎድሮስ ነው እሺ በዛን ሰዓት ሁሉም በራሱ ነው የሚፈክሩ በሚችለው ቋንቋ ይፈክራል እባክዎ በኦሮምኛ ይፈክሩልኝ ተራወን ሞየና ሰሪን አደለሞቴ አደልን ዳቆሞቴ ወልተኒ ነውለኒ አኩቺ ሳይማ ይተርክቲ ገታይ ሲንጀረያ ደፋሬ አካኪ ዘራፊ ወሊ ገዲዮፋ አካገኞ ተውሩ ዳጋጋላኛታ አካዳካዳኩ አዳንገልቻ አካገባ አገልገላ ወሊና አካልጢቦሳ ኮንኮላታ አካዳካጋራቡይ አዳንገልቻ አካጀዌ ሰማይቡይ ከፕሬዝዳንት መንግስቱ ኃይለማርያም እጅ የማዕረግ ሽልማት አግኝተዋል ይባላል ትክክል ምን ነበረ በሰው ኢትዮጵያ የላቀ እጅግ የላቀ የጦር ሜዳ ኒሻን አግኝቻለሁ በስንት ዓመተ ምህረት ነበር በ72 ዓመተ ምህረት መንግስቱ ኃይለማርያም ምን አይነት ሰው ነበር እኔ መንግስቱን በጣም ወዳለሁ አሁንም ቢሆን በጣም ወዳለሁ ነቀምት ኩምሳላት እኔ ዛሬ ወጂ 40 ሸቶኝ ቤቱን ሰርተን እሱ ቤት ደግሞ መንግስቱ ኃይለማርያም በሰጡት ብር ነው የሰሩት 40 ሺህ ብር ሰጡት እሺ እሱን ሰርቼ አሁን ሱቁን መንገድ ላይ ከፈትኩ እና አንቺ እዚህ ጋር ሁን በቃ እኔ ውጊያስ ነው ወደታች ሄዳለሁ ለባለቤቶት ጥለው ሄዱ ጥዬ ሲሄድ እሷ ቀጥታ ወያኔ ከመጣ በኋላ በቃ እሷን አስወጡት ከቤት ያስወጡ ኢህአዴግ ሲገባ እና አስወጡትና ወሰዱት ንብረቴን በሙሉ ባከኑት እንኳን መዳሊያ ምስክር ወረቀቱ በእጄ የለኝም ብዙ ወሬዎች እሰማለሁ እኔ ከእንቅልፍ ያስነሳኛል ያናደኛል ማን የወደቀበት ማን የሞተበት ማን ደግሞ ያፈስበት አገሩን የሚገነጥለው አሁን አንቀጽ 39 የሚባለው አለ አንቀጹ ነው መገንጠል ምናምን የሚባለው ነገር አንሳ ወደዛ ከራመራን ተናገሪ ጎዴ ቀብር ዳሃር ተናገሪ ናይ ወልወል ናይ ቆራ ታሪክ ዘክሪ ናይ ዓድዋ ናይ ማጨው ታሪክ ዘክሪ ጣልያናት ነይሩ ኮይን ተቀባሪ ኢትዮጵያዊ ልምዶ ብቃሱ ዋይ ምስራ ዋይ መብራ ያን ባሬ ተደወሰላ ዋይ መብራ ወፍያ አይመችም ታሪክ እንደዚህ ነው የሚሰራውና እጅግ በጣም ነው የሚያምረው እኔ በጣም የተመቸኝ ፓርት ምንድነው ጀግንነት በደንብ ነው የሚታየው ቁልጭ ብሎ አንቀጽ 39 ቁጭ ብሎ አይኑ ስር ማይሞተበትን ሀገር ማይገነጠላ ይላል
ወያኔን አናቱ ላይ ነክሶበት መከራውን ሲያበላው ይሞት ኩለትን ይደፈስ ደሜ ፈሰሰለት ባይነገራችን ጊዜ ቆስሏል ደሜን ያፈሰስኩላትን ነገር ማን ነው የሚገነጥለው ብሎ ይቆጫል በጣም የገረመኝ ሌላኛው ፓርት ምንድነው አሁን ይሄን ሁሉ ያነሳውበት ነው ተመስጪ በጣም የገረመኝ ነገር ምንድነው ወያኔ ከመጣ በኋላ የሚገጥመው መንግስቱ ኃይለ ማርያም ይሄ ሰውዬ ምንድነው እጅግ የላቀ የጦር ሜዳ የተሸላሚ ብሎ ሜዳን መሸለም እኮ አይደለም 40 ሺህ ብር ነቀምት ላይ ቤት ይገነባል ደግሞ ወታደር ነው ወታደር መሆኑን የምታውቀው ለቤቱ ሚስቱ ቤቱን ሰርቶ በእኔ እንግዲህ ወታደር ጦርነት በተነሳ ቁጥር ዘምታለሁ አንቺ እዚህ ሆነ ሱቅ እየሰራሽ ነው ያል ወያኔ ሲመጣችን ቤት ይቀመዋል በጣም ነው የሚያስቀው ግን ገራሚ ብዙ ነገር አለ ያልተነገረው ታሪክ ይሄ ሰውዬ ተፋላሚ ነው the last moment እስከ መጨረሻው ቅጽበት ወያኔ ሲመጣ መንግስቱ ኃይለ ማርያም ነገር ለቆ ሲወጣ አጅሬ በዛ በወለጋ በኩል እየተዋጋ በደንብ እየተዋጋ ምን ብሎ ወያኔ ወደዚህ የመጫው መንገድ ዘግቶበታል ከዛ በኋላ ምን ያደርጋል በዛ ወደ ኬንያ ይሰደዳል ኬንያ ተሰደደ አገር ወደቀች አገር ተሸነፈ እሱም ጀግና አገር ጥሎ ጠፋ ማለት ነው ተሰደደ በቃ አይደል በጣም የሚገርም ይሄን ጉዳይ ያነሳውበት የትና የትን ጉዳይ እና አባቷን ጉዳይ እዚህ ጋር ማነሳበት ገራሚ ታሪክ ምንድነው ካላችሁ ከዛ በኋላ ምን ተፈጠረ የሚባለው ገራሚ ነው የሚፈጠረው ክህደት በደመሬት አለ ሰውዬው እንዴት ክህደት እንደሚፈጸም ስታይ ስደት ክህደት እስራት ድህነት ልዩነት አለ በጣም ይገርማል ወፍ ተሰደደ አይደል ወያኔ ጋዜጠኛው ካሳሰባር ነገር አልተላቀም አሪፍ ፕሮግራም ይሰራው እኮ ጋዜጠኛው ወዳጅ ልብ ይሁን ኢህአዴግ ይላል ወያኔ ነው አንተ ወያኔ ነው በቃ አይሆንም ኢህአዴግ ይላል እሱ ሰውየው ወያኔ ያኔ ነው ገፈቱን የቀመሰው ነው ልጁ ደግሞ ከስር ኢህአዴግ ያላስተባበረው ነው ቀለል ያርግለት ሂሳቡን ሊያወራር ይሞክራል አንተ ፔኑ በጣም ከባድ ነው የሰው ልጅ እንዴት እንደዚህ ክፉ ሊሆን እንደሚችል ይገርመኛል ሁሉ ጀግና ሀገር ለቆ ተሰደደ አይደል አገር ለቆ መሰደዱ እኮ በጣም ነው የሚያማው እኮ ጀግና ከሆንክ ምን እንደምታረግ ትተዋለህ አሸንፈዋል በቃ ወፍዬ ጀግና ሀገር ለቆ ከተሰደደ የሞተለትን የደማለትን ሀገር የታገለለትን ህይወቱን መስዋዕት ያደርግለትን ከልጅነት ዘመኑ ወጣትነቱን ነው የሰጣት 16 ዓመቱ ነው ግንባር የዘመተው ወፍዬ ሲሆን እኮ የጦር ሜዳ የላቀ ጦር ሜዳ ሲሸለም እኮ እኔ አልተወለድኩም 72 እሱ ሲሸለም እሺ ወያኔ ሲመጣ ሀገር ከወጣ ጀግና ሀገር ለቆ ከወጣ ትተዋለህ እስከ መጨረሻው ተፋልሞ እኮ ነው ለቆ የወጣው ሰውየው እሺ ትተዋለህ በቃ የጀግና ስራ እዛ ጋር ነው የሚያበቃው በቃ ከተሰደደ ተሽንፏል ሀገሩ ለቆልሃል ለምነው በኬንያ በሚገኘው የኢትዮጵያ ኤምባሲ በኩል ደብዳቤ ጽፈው አሊ በህሪ ባክ እንዳንተ ያለ ሰው ጀግና ሰው በስሙ መንገድ ይሰየመለታል ትምህርት ቤት ይሰራለታል የሀገር ባለውለታ ነው አንተ እኮ ጀግና ነው ና ወደ ሀገርህ ተመለስ ብለው በኬንያ ኤምባሲ በኩል ደብዳቤ ላኩለት በስደት በቁጭት እንዳይኖር እንኳን እውነት መሰለኝ ይልሃል እውነት ይመስለውና ተበጣ ሀገር አቋርጦ በወያሌ በኩል መጣልሽ ሲመጣ ወያሌ ላጀቡት አጅበው አይቶስ በእናራ ደረስኳል ቅጥቅጥ አርገው ደበደቡኛል ከዛስ 19 ቀን አንደርግራውንድ አርሰው ቶርቸር አደረጉት ከዛስ 9 ዓመት ከ6 ወር አሰሩት ከዛስ አስወጡት ከዛስ ምን ሰርቶ ይብላ ጫኝና አውራጆ ነው ጫኝና አውራጆኝ ስኖር ነበር የቀን ስራ እየሰራ ከዛ ጫኝና አውራጆ ከዛ አንድ ሰው ይናገራል ወለጋ ላይ ከወያኔ ጋር ሲዋጋ ጎበዝ የነበረ ወዲ ቀርሺ የሚባል የህዋት ጦር መሪ ነበር ወዲ ቀርሺ ጎበዝ ነው አለው ወዲ ቀርሺ ጎበዝ በጣም ተዋጋናን ከሱ በጣም እየተዋጋን ሳለ አንበረከኩት አለ ማረከው አሸነፈው ማለት ወዲ ቀርሺ ከዛስ ያው ይለቀዋል አሸንፎ ነበር ምን አለ
ወዲ ቀርሺ አለ እኔ አሁን እዚህ ጫኝና አውራጅ ነኝ አለ ወዲ ቀርሺ ግን ወደ 20 ነው ምናምን ተሳቢ ያለው አለ ጫኝና አውራጅ ሆኗል ጀግናው ባንዳው በመኪና አስጫኝ ሆኗል ትንሽ በእናታችሁ ታሪኩን ላሰማችሁ ስሙቴን ነው እንዴት አርጎ ወያኔ ጀግናን እንዴት አርጎ እንዴት በመስዋዕትነት ላይ ክህደት ሲፈጽም ምን እንደሚመስል ህመሙን ሲስሙት በእናታችሁ እዩት ሻለቃ ባሻ አሊ በርኪ በአንድ ወቅት ታስረው ነበር ለምን ታሰሩ እንግዲህ እንደመጡ እኔ በዚህ በወለጋ ነው ኬንያ ገባሁት መጀመሪያ ተሰደው ነበር ወደ ኬንያ ተሰደው ነበር እና በዛ ነው በቃ ሄድኩ ኢህአዴግ ሲገባ በኢህአዴግ ሲገባ በውጊያው አዎ እሺ ከቤቴ ይሄ ቤቴ ማን ነው አሉ የአሊ በርኪ ምንድነው ስለ ጦር ሳይት ምን ያደረገ ነው አው ጋስ እናንተ ጋር ሲዋጋ ነበር አሁን እዛ ጫካ ውስጥ ያለው እሱ እኔ ለመጠየቅ በስሙ ልኳል ግባ ወደ ሀገሬ ተብሏል ወደ ሀገሬ እንዳልገባ ከተማን ነቀምትን ይዟል አልፎ እዚህ አምቦ ድረስ ደርሷል ወያኔ እኔ በታች ተቋርጫለሁ እና ደምድሎ እንዳይገባ በዛ በደምድሎ መንገዱም ዘክተን በማሻር ግን ቀጥታ እንትን ገባን ኬንያ ማለት ነው ኬንያ እንደገባን ና ተባልኩ በአምባሲ በኩል እንዲህ አይነት መዳሊያ ያለ ሰው መንገድ ይሰራለታል ሐውልት ይሰራለታል ትምህርት ቤት ይሰራለታል በስሙ የከፈለው መስዋዕትነት ቆንጆ ቤትም ይሰጣል ብሎ በአምባሲ በኩል አደረሱ ምን ላድርግ ቀጥታ እውነት መሰለኝ እቃ 83 ወጣው 6 ወር ብቻ ኬንያ ተቀመጥኩ ከዛም በኋላ ወደዚህ መጣ ወደዚህ ሲገባ የጠበቀኝ ሌላ ነው እኔ ቀጥታ ሙያሌ እንደደረስኩ ሴኩሪቲ የሚባለው ታሉ ወያኔ በእነሱ በሴኩሪቲ ጠበቃ ተደረገልኝ መጥቼ እንትኑ እዚህ ምንድነው መኪና ተራ አውቶቡስ ተራ ስደርስ በጣም ደብደባ ነበር ተደበደብኩ ተመታው ከዛም በኋላ ወደ ፖሊስ ጣቢያ ተወሰድኩ መሬት ውስጥ ነው ያለው እዛ ውስጥ 19 ቀን ቱርች መሬት ውስጥ አንደርግራውንድ ውስጥ ጨለማ ቤት ውስጥ ነው እኔ ብቻ ነኝ በቃ ቀሪም ሌሊቱም አይታየም 19 ቀን እዛ ካቆዩን በኋላ ወደ ቀጠሮ ክልል የሚባል እዛ ወሰደኝ ፍርድ ቤት ሲወስድ ዳኛው እኔ ይህንን ሰው የሀገሪቱ ባለውለታ ነው ላስረው አልችልም ከፈለጋችሁ እንደፈለጋችሁ አድርጉ ምን ጥፋት አለ ብዬ ነው የማስረው ተዋጋ በዚህ በተሰጠው ግዳጁን ፈጽሟል ስለዚህ ይህንን ሰው አላስርም አለ ወሰዱት ከዛ ከቀጠሮ ክፍል ወደ ፍርድ ክልል ወሰዱት እዛ ውስጥ አቆዩን ከዛ ወደ ቃሊቲ እስር ቤት ቃሊቲ ታሰሩ ስንት ዓመት ታሰሩ 9 ዓመት ከ6 ወር 9 ዓመት ከ6 ወር ታሰሩ ከዛ ከእስር ቤት እንደወጡ ልክ ወደ ቀን ሰራተኛነት ገቡ ቀን ሰራተኛነት ገባውና ከዛ ጎጃም ሄድኩ ጎጃም መልሴ ነው መጥቼ ሰራተኛ ያልኩት ምን ይቆጭዎታል እኔ አሁን ዛሬ ጫኝና አውራጅ ነኝ ታውቃለህ አሁን በጫኝነት አውራጅነት ነው የሚሰሩት አዎ እሺ ጫኝና አውራጅ ነኝ ጫኝና አውራጅን ሲሰራ ደሞሱ ይቆያል በዛን ሰዓት በጣም ችግር አለ አሁን ባለው ችግር ላይ ተያይዘ ስታይ መኖር የሚያስፈልግ ሰዓት ነው ሄደቀሽ የሚባል አለ ጎዜ ወያኔ ተዋጊ ነው ተገናኘን ወለጋ ላይ እኔም ጦሬ በጣም አደገኛ ነበረ ተደባደብነ ሄደቀሽ በኔፍ ታንክ ስር ተኝቷል አሁን ወደ 20 ምናምን መኪና ተሳቢ ምናምን 60 ምናምን አለ ሄደቀሽ ኦጋዴን ግን በኔ ስር ነበር አሁን ግን እሱ ይህንን ኃይል ሆኖ እኛን እንደዚሁ ማየት ትንሽ ይሰማዋል እናው ከዛ በኋላ የመጣሁት ለምንድነው ጉዳይ አነሳው መሰለኝ ጀግና እንዴት እንደሚከዳ መሰደዱ አይደለም ክህደት እንዴት እንደሚፈጸም እሱ ብቻ አይደለም ፖክም ፋሚሊን ከዛ በኋላ አይ ጀግናውን ምንትን የለም ማለት እንኳን ሜዳል ሽልማት ሰርቲፊኬት አይደለም እኮ ምንም የለም ቤቴ ንብረቴ አይደለም ምንም በቃ ብሮክን ፋሚሊ ይፈጠራል የትና የትዛው ውጤት ናት እና በጣም የሚቆጭህ ምንድነው ካላችሁ ሰውዬ አንድ ቀን ሳልፍለት ኖሮ ባለቀ ሰዓት አዳነች መታ ቤት ሰጠችው ባለቀ ሰዓት ምንድነው ልማት ባንክ ባጃጅ ሸለመው ይለኛል ብሮክን ፋሚሊ ማለት በቃ እንዴት ነው ህይወት ጀግና ሲበደል ሲሰቃይ ለሀገር መስዋዕት ከፍሎ ክህደት ሲፈጸምበት ቤተሰቡ ሜዳ ላይ ሲበተን በቃ እንደዚህ ነው ተበተነ እና የሚቆጭህ የሚያገበግብ ካላችሁ ሳልፍለት እዚህ አዲስ አበባ አዳነች መታ ቤት ሰጠችው አሉ ለዛ እግዚአብሔር ይስጥልን ግን ትንሽን ሳይ 2 ዓመት አልኖርበትም አለፈ ወይኔ ኢትዮጵያ ጀግና እንዲመከራውን ኖሮ የመከራ ህይወትን ገፈቱን ቀምሶ ኖሮ ሳልፍለት
ሞተ። ሲሞት በክብር ሸኘነው። ምን ብለን ስላሴ ቀበር ነው አንገበግባል ራሱ አፈር በልቶ በመከራ የኖረውን ህይወት ሲሞት አክብረን ሸለምነው። በጣም ክደት ነው ይሄ በራሱ። እንዲህ በክብር ክብሩን ለመከላከያ ክብሩን ለእናንተ አመሰግናለሁ ሁሉ ነገር ግን አልኖረም እኮ የታል ሲሞት ምንሸኘው ምን ኖሮት ጫኝና አርገኑ ጀግናው እንም ኩትዝ ያለን እንም ያርገኑ እኮ አሁን ወያኔ ሲወረ ጦርነት ሲመጣብን እኮ ጀግናውን ፈልገን እኮ ወኔ እንዲቀሰቅሰ ወኔ እንዲሰጠ አሊ በርሂ ብለን መጣ ተጠቀምንበት አይደል በውርደት የኖረውን ህይወት በክብር ሸኘነው። ምን ዋጋ አለው? የሻለቃ ባሻ አሊ በርኪ ስርዓት ቀብር ተፈጸመ። እችም አንድ ነገር ናት፣ እሱም አንድ ነገር ነው። ግን አንድ ነገር ጠይቃችሁ እኔ ምን ወፍዬ የእንትና የት አለች እሷ አሊ በርሂ ልጅ ናት። የአዲ ቀርሺ ልጆች ይስማል እነሱ አይቸገሩም አይደል? የወያኔ ልጆች አይቸገሩም አይደል? 20 መኪና አለው አለ ይደረው ያን ሲያወራ ሞኝነሽ ተላላ ሞተልሽ ቀርቶ ገደለሽ በላ ነው የሚባለው ምንድነው? እንደዚህ ነው። ይሄ እኮ ነው እና የትነት የአዲ ቀርሺ ልጅ ብትሆን አስቸግርማል አትቸገርም ስላችሁ ቢያንስ ኦክሲጅን ተሸክማ አዞርም አረ ኦክሲጅን ተሸክማ ብዙር ራሱ ግን ልብስ አጣቢ ሆናል። ልብስ ያጠበች እንጂ መከራዋን ስበላ ነው አባቷ የምትወርሱ እንደዚህ ነው። የአባቷን ሀብት የአባቷን ንብረት ወርሶት እኮ ነው መንግስት ለጀግንነቱ ለመስዋዕትነቱ የሰጠውን እኮ ወርሶት ቀምቶት እኮ ነው እናንተ ቤተሰቡን ቤዳ ላይ በተነው ማለት ነው። ቅድም የትነት ሴት በመሆኑ አንድ ሴት ልጅ ኦክሲጅን ተሸክማ እንደዚህ የሄደች ኑሯን እየገፋች ልብስ ያጠብ ምንኖር እሷን መደገፍ ትክክል ሞራሊ ግዴታችን ነው ብያለሁ። የአሊ በርሂ ልጅ ሆና ግን የጀግና ልጅ ሆና በጀግንነቱ መስዋዕት አስከፍለኑ በመከራ ገፈት ቀምሶ እንዲያልፍ አርገኑ ልጁ እንደዛ እንድትሆን ማየት ራሱ ነውር ነው። ጀግናው አልፏል፣ እሷ መደገፍ አለብን። ከዛስ ጀግናው አልፏል፣ እሷ መደገፍ አለብን አልኩ አይደል? ሶስት የመጨረሻ አመላችሁ በዚህ ጉዳይ ልጅ መደገፍ አለብን ብዬ የምለው ወፍቴ ለመሰለ ይሄን መልእክት የላከልኝ የመከላከያ አባል ነው። ይሄ ልጅ መልእክቱ ይላል ሰው እንዴት ይሄን ተሸክሞ ይኖራል? ስዩም በእናትህ እርዳታ አለ። እሺ አልኩኝ። ደወልኩላት፣ አናገርኳት፣ ምናምን አልኳት። ወንድሟን አናገርኳት፣ ናቲ ይባላል ደግሞ እሱን አናገርኩት። እዛ ወይ የትኔ ይሄን እንዴት ማቅለል ያቅተናል? ይሄን እንዴት ህይወቷን እንዴት ትንሽ ምን ማድረግ ያቅተናል? በህክምና ዘርፍ ላይ ያላችሁ ሰዎች ይሄን ነገር ማቅለል እንችላለን በሚሉ ላይ አይ ሆፕ ሰምታችሁ ይሄን ነገር እኒውን ነገር ታረጋላችሁ ብዬ ተስፋ አደርጋለሁ። እንዴት ይሄን ሸክም ማቅለል እንችላለን? አንድ እንደ ሰው ሁለት እንደዚህ ጋር እንደ ኢትዮጵያዊ አሊ በርሂ የከፈለውን ጀግንነት የከፈለውን መስዋዕት ለጀግንነቱ ያስከፈልነውን ዋጋ ቢያንስ በልጁ መካስ አለብህ ብዬ አምናለሁ። በህክምና ዘርፍ ላይ ይሄን ማድረግ የማትችሉ ሰዎች ካላችሁ ምን ማድረግ የማትችል ከሆነ እኔ የምለው ወፍዬ እንዴ በየቀኑ ነዳጅ እየሞላች እኮ የምትንቀሳቀሰው ኦክሲጅን ማለት ነው። በየቀኑ ስንት ነው የምትከፍያታል? 1000 ወፍቲ እኔ ከፍላለሁ። የአንድ ወር ከፍላለሁ። ምን አደርጋለሁ? ግዴታዬ ነው። እኔ ራሴ እኮ ጠብሻም ባልሆን ኖሮ በደንብ ከፍል ነበር። እናንተ ደግሞ እኔ አንድ ወር ከከፈልኩ ሌሎቻችሁ ምን ታደርጋላችሁ? ግዴታችሁን ትወጣላችሁ ብዬ ተስፋ አደርጋለሁ። ማለት ለጓደኛዬ ነግሬዋለሁ። ስማ ወዳጅ በእናትህ የዚችን ልጅ ህይወት እናቅልልላት ቢያንስ ምናምን ነገር አልኩት። ይሳካልኝ ይሆን አልኩት። የአባቴ አምላክ ይከተለኝ ምናምን አባቴ የሚያይ መስሎኝ የማደርገው ይሄን ነገር አይሆፕ ውድ ኢትዮጵያውያን ይሄ ነገር ሰምታችሁ ቸላ እንደማትሉ ተስፋ አደርጋለሁ። እናንተ የበኩላችሁን ድጋፍ እንደምትወጡ አስባለሁ። የባንክ አካውንቷ የራሱ አካውንት ጠይቄያት አረጋግጬ በራሱ አካውንት ነው እዚህ ላይ የለጠፍንላችሁ። በራሱ አካውንት ገንዘብ ወደና አይመጣም፣ ወደና ትላኩ በቀጥታ ለሷ ድጋፍ በማድረግ እስቲ ሸክሟን እናቅልልላት። እስኪ ሳያልፍለት ያለፈው አባቷን
ውለታ እንክፈል። የአሊ በርሂ የጀግናን ህይወት እንክፈል። እስኪ የወያኔን በቀል እናቅልልለት። ምን ይመስላችኋል? ወፍዬ ምን ይመስላል? ይህን ሸክም ብናቀልላት አሪፍ ነው። ያ ራዳ ልጅ እንደዛ ብዬ ባንክ አካውንቷ ልካልኛለች። ራሷን ጠይቄን የላከችልኝ በንግድ ባንክ አካውንት ቁጥር ወፍቴ የትና የት ባንክን አካውንት ለሷ ድጋፍ ማድረግ ለምትሹ የባንክ አካውንቷ 1000 ወፉ ንገረኝ እስኪ 55 15 86 107 ወፍዬ ነገር ፏ ታረገውና እዚህ ጋር ታስቀምጠዋለህ። ስታስቀምጠው የትና የት አሊ በርሂ ይላል በቀጥታ ወፍቴ። ኧረ ዛሬማ ጨካኝ ሆኛለሁ እባክህ ስማ እንጂ እኔ ራሱ ሊደማኝ እኮ ነው ታውቃለህ። ሰው መለመን ብቻ ሳይሆን የራሴ መስጠት አውቃለሁ ብዬ ላወራ ነው ታውቃለህ። የት አባቱ ስማ እንጂ ወፍቴ እኔ የትና የት አሊ በርሂን ሸክሟል ለአንድ ወር አቃልያለሁ። ለአንድ ወር ሂሳባችሁ ሸክሜያለሁ። እናንተ ምን ታደርጋላችሁ? በጋራ ተረባብረን የዓመታት ወጪው እናደርጋለን። ሸክሟን እንጋራለን። የአሊ በርሂን ዕዳ እንጋራለን። የእሱን ውለታ በዚህ አጋጣሚ እንከፍላለን ማለት ወፊት ያስገብቻለሁ። እሺ ሶስተኛ ምን አንድ ነገር የምነግራችሁ መጨረሻ ላይ ምን አለች? አሁን ባነሳው ጉዳይ ወፊት ይገርመኝ ነገር ይሄን መረጃ ላክልኝ መከላከያ አባል ነው እያየ ነው ደውዬ እንዳናገርኳት ነገሩን ነገር ሂደቱን ፕሮሰሱ ምናምን ነገር እንደጀመርኩ ለራራት ድጋፍ ለማሰባሰብ ጥረት እንደማድረግ እየሞከርኩ እንደሆነ ሲሰማ ደስ ብሎ ስዬ እስካሁን ያረከው በእናት ለኛ ምናምን እኮ ተስፋ ነው አልኩት። አያችሁ ያዩናል። የዛሬ መከላከያ ሰው አባል ነው ልጁ። በጣም መከላከያ ልጅ ነው። የሚሰፋ የሚተጋ ነው። እኔ በጣም ተከታታይ ነው። ግን የገረመኝ ፓርት ምንድነው? የዛሬ መከላከያ ሰራዊት ለትላንት አባሎቻችን ለትላንት ጀግኖቻችን ያደረግነው ነገር ያያል። አያችሁ ለኔ የላከልኝ መረጃውን እሱ ነው። ድጋፍ እንደማሰባሰብ ያየኛል እሱ ነው። መከላከያ ድጋፍ አድርግ ምናምን እሱን ተውት። እኔና እናንተ ጀግኖቻችንን ባናከብር ከሆነ ሀገርን ማስቀጠል አይቻልም። ትውልድን ማስቀጠል አይቻልም። ጀግና መፍጠር አንችልም። አሊ በርሂን እንዲያርገን የከዳን ሰዎች ሀገር የበላን ወይ ወያኔ ዘላለም የተረገመ ይሁን አቦ። ለማንኛውም ይሄን ብዬ ሳበቃ እኛስ ደሞዝኛ አይጨምርልንም እንዴ ሲየ ምናምን ብሉት ይመጣሉ። ግን አንተ ወዳጄ መረጃውን የላከው ነገሩን ያሰዳኝ ኃላፊነቴን ተወጥቻለሁ። እሺ ያራዳ ልጅ ድጋፍ አድርጌያለሁ። የሚጠበቅብኝ የምችለውን ያህል ሌሎች ኢትዮጵያኖችስ ድጋፍ እንዲያደርጉ ለምኛለሁ፣ ተናግሬያለሁ። ለመከላከያ ለጀግኖቻችን ያለኝን አጋርነት በስመ አብ በዚህ መልኩ ነው መገዛው። እንኳን የመከላከያ ክብር አባል ሆንኩኝ። ማን ነው ከኔ ጋር የሚያወራው ትላል። ሌላ ጨምር ነው ወፍዬ ማን ነው ትላንትና መከላከያ ሰራዊት በጂኦግራፊያዊ አካባቢ ምናምን ነገር ክልላዊ ምናምን ነገር እንዲደረግ ወስኗል ብሎ የሚያወሩት ወሬ ሰምታል ነው? አይ እኮ መከላከያ ባኔ ሰማለው ወሬ። መከላከያ ሰራዊት የኢትዮጵያ እንትን ክልላዊ አቀማመጥ ክልል አወቃቀሩ በጂኦግራፊ የሆነ አውራጃ ቀበሌ ነው የሆነ ብሎ ጠየቀ ብሎ ውሸት ነጭ ውሸት አላለም፣ አልጠየቀም። ይሄን የሚወስኑት የኢትዮጵያ ህዝቦች ናቸው። እኔ እስራኤልን ጠቅቄ አውቃለሁ ብሏል። አንድ በላይ ከመከላከያ የተላከ መልእክት ልኩ ነግረው ሰማይ። ሁለተኛ ልንገር፣ ከመከላከያ ሰራዊት የተሰናበቱ የአንድ ብሔር ተወላጆች ጀነራሎች ምናምኖች በጥሮታ ወጡ ተብሎ ተወራወረ። ሰምታችሁ ስም ዝርዝር ወጣ። እቺን ወሬ የማይውላችሁ በደንብ እየነቀሰ እያሳደደ ወሬዋን የሚያወጣው ሻቢያ ነው። እሺ ሻቢያ ነው። ምን አድርገዋል? መከላከያ ሰራዊት ያሰለጥና ያስመረቃ ምን ይላል? ጥሮታ ያስወጣል ምን ይላል? በቃ ሞፎን ወጣል። እንደዛ ነው የሚያደርገው። እንደ ጉድ ከስር ይመለመላል። እንደ ጉድ ነው ያልኩት። እንደ ጉድ ይመለመላል፣ ያሰለጥናል ምን ይላል? ከዛስ ከላይ ያለው እንደው በዛ ወጥሮታ ዳይ እንደዚህ ነው ሀገር የሚቀጥለው። አንተ እንደዛ ነው የሚያደርገው። የኛ ሀገር ጉጠቶች ምን ያደርጋሉ? አዲስ ምልመላ አለመሳካቱን ሰምተው አዲስ ምልመላ ለማስቆም ሞከሯል። አልሆነም፣ አልሳካም። 1 ሚሊዮን ዶላር የምታሰለጥኑት ለማን ነው? ለአንተ ነው ብለነው ራይት። እቺን አውቋል። ስለዚህ አሁን ምን ማድረግ ጀመረ መሰለኝ? ጥሮታ መከላከያ ሰራዊት ጥሮታ ካወጣቸው ጀነራሎች ውስጥ የአንድ ብሔሩን ብቻ ለይተው አውጥተው የተቀሩትን ደብቀው እነዚህ ጀነራሎች ተሰናበቱ። ኦሮሞማ መጣ ሊበላችሁ ነው ጨዋታ ጀመሩ። የአባቴ አምላክ ጅብ ያስበላ። ሌላ ምን እላለሁ? እንደዚህ ብለው ላሉት
ሴራ ነው ውሸት ነው መከላከያ ውስጥ በመዋቅር ነው የሚሰራው ባድራጅት ነው የሚሰራው በስነ ስርዓት በህግ አግባብ ነው የሚሰራው አዲስ ይመለመላል የነባሩን ያወጣል ይገፋ በጥሮታ ዳይ እንደዛ ነው የሚደረገው መደበኛ አሰራር ነው በሁሉም ብሔር ነጥሎ እቺን ወሬ ምን ነው መከላከያን ሰብራችሁ ያዛችሁት አዎ መከላከያን ቃል ሰበራችሁ እኮ መኖር አትችሉም ማለት መከላከያ ያስፈራቸው ላል አዎ መጣን እኮ በቃ ምንም ማድረግ አንችልም አባቴ ዞርበል ሊድበታል እኔ ምለው ነገር እንደማልስት ያየግን ሐኪሞቻችን ምንድነው ያሉት የተከበሩ ሐኪሞቻችን እናንተ አሁን በየትናይት በኩል እንዳትመጡ ቢትላለህ እዛ በዚህ ጋር ያለም እርሷን እርዳታ አድርጉልና ወዳጅ ልብ ሁለተኛ መከላከያ እነዚህ ሐኪሞች ችግር በስተጀርባ ምን አለ ካላችሁ ይሄ ሰው ያላል አልኳችሁ እንደመጣው የዘድ ምናምን አለ ከበስተጀርባው ከዚህ ሐኪሞች ምናምን ጀርባ አላልኩም ይኸው ትላንት ይጠይቃል የጤና ባለሙያዎች ተወካዮች በዚህ ደብዳቤያቸው የአሜሪካ ኤምባሲ መግለጫዎችን በማውጣትና በሌሎች ዘዴዎች የጤና ባለሙያዎችን ችግርና ጥያቄ በአግባቡ እንዲያስተጋባ የጤና ባለሙያዎች ሁኔታ በዓለም አቀፍ መገናኛ ብዙኃን ሽፋን እንዲያገኝ እገዛ እንዲያደርግ የቴክኒክ ድጋፍ እንዲያደርግ ወይም የኢትዮጵያ የጤና ባለሙያዎች ከአሜሪካ የጤና ተቋማት ጋር ግንኙነት የሚፈጥሩበትን መንገድ እንዲያመቻች ጥያቄ ያቀርበዋል። የጤና እነል ስትሞፍ የጂጂጂ ሴራ ሌላው እኮ ዋዜማ ነች ሚዲያው ራሷ ዋዜማን ማርሳት ነው ዋዜማ ምንድነሽ ናሽናል ኢንዶመንት ፎር ዲሞክራሲ ቅለብተኛ አሜሪካ ኤምባሲ ምንድነው አፈቀላጤ ሴራ አስተባባሪ የህክሞቹን ጉዳይ የሚያስተባብረው ማን ነው እሱ ራሱ ነው እያላልኳችሁ የስንዲድ አሁን ምን አሉ ሐኪሞቹ ምን ነው በምን ተዋወቃችሁ እንዴት እንደዚህ ጥያቄ ጀመራችሁ መጀመሪያ ዋና አስተባባሪ አቀናበር ስለሆነ የስንዲድ አይቶልዱስ ዱቀት መጀመሪያው ነግሬ የነበረ አርሰማ በላይ ነው ዋና አስተባባሪው ማሲንጋ ነው አመጽ የሚያስተባብረው ብሎ ሲጀምር ነግራቸዋለሁ አልኳቸው የኢትዮጵያ ሐኪሞች ማህበር ምናምን ነገር ዋና ገንዘብ ተከፋይ ነው ከዩኤስኤድ $340,000 ከፈለው ያሳዩዋችሁ ነው አርሰማ በላችሁ ሐኪሞቻችን እናንተ የሐኪሞች ህይወት ይቀየር የኑሮ ጥቅማ ጥቅም ብላችሁ የምታወሩት ወዳጆች ልቦቼ ሆይ እናንተ ይውላችሁ አንድ ግን የሐኪሞች ጥቅም የሐኪሞች መብት እንዲከበር ፈልጋለሁ ደሞዝ ጭማሪ እንዲከበርላችሁ እኔ አንደኛ ጥያቄ ነው እንደው መንግስቱን ጠይቁት አፍንጫውን ይዛችሁ ቢያልኳችሁ እኮ ነኝ አንደኛው እንደው ግን ከአሜሪካ ከተነካካችሁ ዋጋ የላችሁ ጥቅማችሁን የሚያሳጣችሁ ግድ የለም ማቅራራት ያው የፈለገ የኢትዮጵያ መንግስት በጥቅም ጉዳይ በመብት ጉዳይ ማስገደድ ትችላላችሁ ማስገደድ ይቻላል ግን ስታስገድዱ ሙያዊ ግዴታችሁን ሳትወጡ ምን የለበትም ህክምና አልሰጥም ምናምን አልሰጥም ማለት ወንጀል ነው ከዚህ የዋቤ ተዛዚዝ ከዚህ ተሻሏቸው መሆን አለባችሁ እናንተ ራሱ የተማራችሁ አይደላችሁ እንዴ ነጭ ጋር በሳጅን ብሎ ነው ተው እንጂ ምላችሁ አይደል የተመረቃችሁት ምንድነው ማላ ጥሳችሁ ከዛ ደሞዝ ጨመር ማለት አይሳይና ሌላ ስታይል እቺ ማሲንጋ ጋር የምትመላለሷ ግን ማሲንቆ ነው የምታረጋችሁ የታሰሩ ምናምን እንዴ ቅልጥም እንደሚሰብርልህ እንደዚህ ማሆን አይቀጥልም ኧረ አይሆንም አይነፋም ነገርኳት አሜሪካ ምንም ነገር ሳታወሩ እቺ አሜሪካ ሴራ አለቻት እቺን ሴራ አቁሙን ያልኩት አሁን ደብዳቤ ጽፋችኋል የደብዳቤው ምላሽ ይመጣላችኋል በየት በኩል ይሄው እኔ ራሴ ነገርኳችሁ የተከበራችሁ ባለስልጣናት ወይ አማራ ክልል ፕሬዝዳንት አፋር ክልል ፕሬዝዳንት አዳነች ከንቲባ ያናገሩልህ ነው ምን ያየው ነው አሁን የሐኪሞቿን ጉዳይ ወደ መምህራን ለማስፋት ተሞከረች አርጋታ እየንበላች ከዛ ምን አልኩኝ እኔ ምን አቃት ተሳስቼ ቤት በኩል አወራው ምን ተሳሳት ጎፋል ወደ የሚቀጥል የመምህራን ጉዳይ አሉና ወደ የመንግስት ሰራተኞች አሉ እያሰፋ ነው ማስፋት ብቻ አይደለም አሁን ደግሞ የመንግስት ሰራተኞች ብቻ የግል ሰራተኞች አሉ በሪፖርተር መጣች ያሽቃበጠች አሁን እንደዚህ ያለች ነጠላና ደግድጋ በእንትና ምትክ የሆነች በዚህ በጸዳለ ምትክ መጣለ ሪፖርተር አቤት ሪፖርተር ትላንትና ስተነትን ብታያት አልኩ አንድ ነገር ልንገራችሁ የመንግስት ሲቪል ሰርቪስ ሰራተኛ እና የግል ሰራተኛ የኢንዱስትሪ አመጽ እንደዚህ አለ አመጽ
ተነስቶ ለውጥ የመንግስት ለውጥ የሚያመጣው መንግስት ሙልጭ ያለ ሌባ ከሆነ ብቻ ልክ እንደ ወያኔ ሌባ ከሆነ ታምጽበታል። ምክንያቱም ለአንተ የሚገባህን ጥቅም እየበላው ነው እየበላው ከሆነ ትጣላላችሁ። የብልጽግና መንግስት ሌባ አለው ውስጡ ምናምን ነገር አለው ችግር ያለበት ምናምን ብዙ ነገር ይኖረዋል። አብይም አይክድም ማንም አይክድም። ግን ገንዘብ እንደ ድሮ እንደ ወያኔ ወደ ውጭ ያሸሸ ለብቻው እየበላ ምናምን ነገር አይደለም። እናንተም ማንም ሁሉ ማየት ይችላል። እሱ የሚለው እቺን ነገር እንብላት እንዝራት ነው ጨዋታው። ያብቺ ነገር እኮ ለዛ ነው ሁሉ እቺ የዘር ስንዴን እንብላት እንዝራት ነው። አይ ተወብሽ ለዘርም እያዋልክ እየበላን አዲስ መፍትሄ ለምን ሰው እኮ በጣም ከባድ ነው። ኑሮ እኮ በ1500 ብር እንዴት ነው የሚኖረው? ወፍዬ በጣም ከባድ ነው። ደግሞ በጣም ከባድ ነው። እቺን ነገር መረዳት ይኸውላችሁ። ደግሞ ማድበስበስ አይሆንም። መንግስት እኛ እኮ ለልማት እያዋለው ገዛው አይሆንም። ይሄ መፍትሄ ነው። ደሞዝ ጭማሪ ብላችሁ አልነበረም? የት እንዳደረሳችሁት አላውቅም። ደሞዝ ይኸውላችሁ አንድ ልናገር የሰራተኛ የመንግስት ሰራተኛ ኑሮ አይደለም አሁን ባለው ሁኔታ። እሺ መስተካከል አለበት። ይስንዲድ ሲስተካከል አሁን ቆይ ለሐኪሞች ብለህ ከዛ ደግሞ ለመምህራን ከዛ አይ ቆይ አሁን ደግሞ ለሲቪል ሰርቪስ ደግሞ ለመንግስት ሰራተኛ ከዛ ደግሞ አሁን ለግል አይሆንም። እንደዛ ስር ነቀል የሆነ ሁሉን አቀፍ የሆነ መሰረታዊ ለውጥ ሊያመጣ የሚችል ነገር ነው መፍትሄ። አሁን በክልል በከተማ ምናምን የምታርጉት አይነፋም። የፌደራሉ መንግስት ራሱ በትልቅ በማክሮ ደረጃ በአገር አቀፍ ደረጃ ስር ነቀል የሆነ ለውጥ ሊያመጣ በሚችል መልኩ ነው ሶሉሽን የምንሰጠው እንጂ በቁጣ ቁጤ በድርድር በውይ አይሆንም። እንደዛ ይሄ ከሆነ የእንትኖ የሰራተኞች ጥያቄ ይኸውላችሁ እነዚህ የሲቪል ማህበራት ምናምን ሲቪል ማህበራት ብቻ እነዚህ የሰራተኛ ማህበራት ነው የኢትዮጵያ ኮንፌዴሬሽን በሙሉ ሲያይ ያለበት ኢትዮጵያ አይደለም። ጋና ብቻ እንደዛ ነው። ናይጄሪያ ብቻ ነው። ሴራሊዮን ብቻ ነው። ሁሉም ጋር የሐኪሞች ማህበር ዩኤስኤር ናት። ሐኪሞቹ ገና ቂኒ እቺ ሐኪም ይሄ ፎርማልን የሚወጋ ነገር ነው ብያልኩ እኮ ለዛ ነው ይሄው ብላ ማሲንጋ ደብዳቤ የፍቅር ደብዳቤ ሲያስኩታ ማሲንጋ እንደ ውዜ እንትን ተጠልዞ ከዚያ ጋር ሊወጣ ይችላል። በዚህ ከቀጠለ የኢትዮጵያ መንግስት የሚፈራ ምናምን ነገር ይመስላችኋል አንዳንዶች። አንድ ቀን የምንድነው የደቡብ አፍሪካው የፕሪቶሪያው ድርድር የተካሄደ በቃ የኢትዮጵያ አምባሳ እዚህ እንትና ማነው ያው ቦርጫሙ ሰውዬ ወፍራሙ እንደኔ ያለው ትተዋል። በቃ ረሳው ስሙ አንተ አለፈ። ፕሪቶሪያ ካለፈ በቃ አለፈ እኮ እንደዚህ የሚረሱት አይደል? የኢትዮጵያ እዚህ ልዩ መልክተኛ ነበር። በቃ የአሜሪካው አምባሳደር ዛቶ ማነው እዚህ ልዩ ኢንቮይ ጣልቃ የገባ አላሰራ ብሎ ቢላቸው እነ ሬድዋን በቃ መከራቸውን አበለ ድርድር ጌታቸውና ጣልቃ የገባ እንዴ አንተ ውጣ በቃ ምናምን እሺ በቃ ወይ ጌታቸው ተውትና ከአሜሪካኖች ጋር እንደራደር ሉክ ቡድን እናንተ ጋር እንላክ አላቸው። ኢትዮጵያ አንልክም። ከዛስ ብሊንከን ትዊት እያደረገ አስቸገረው ከአሜሪካ ማለት እንዴት አድርገን እናውራ እንዴት አድርገው ይደራደሩ ድርድር ከወያኔ ነው ከእናንተ ነው አሉ ይቸግራቸው የፕሪቶሪያውን ድርድር። ከዛ ይሄ ብሊንከን በትዊት መከራ ብሊንከን የሆነ ሰው አንድ ከፍተኛ ባለስልጣን ከዚህ ከኢትዮጵያ ደውሎ እስኪ አንድ ትዊት አድርግ ከዚህ በኋላ የሚል ማስጠንቀቂያ ሰጠው አሉ። አዎ አንድ ትዊት አድርግ አምባሳደርህንና 3 የጽዳት ሰራተኛ አስቀርቼ እልክልሃለሁ ጠራርግ እዚህ ያለውን ሰላይ ማለት ነው እናቃቸዋለን። 3 አንድ አምባሳደር ጸሐፊው አንድ ጥበቃ አንድ ጽዳት ሰራተኛ 4 ሰው ይቀራል። ተማልኩት ምንድን ነው ያልኩት? አምባሳደር ጸሐፊው አንድ ዘበኛ ከዛስ አንድ ጽዳት ሰራተኛ በቃ አስቀርቼ ጠራርጌ እልክልሃለሁ ብሎ ይለዋል። ፍሪዝ አደርጋሉ ብሊንከን ከዛ በኋላ ሲሪየስሊ ይህንን መረጃ የደረሰ መቼ መሰለህ? በጊዜው ድርድሩ በተጧጧፈበት ሰዓት ስለነበረ ከዛ የብሊንከንን ትዊተር አያታለሁ ፍሪዝ አድርጋ ቀረች። ፍሪዝ ከዛም በኋላ ትዊት አድርጓል። እሺ
ከዛ እስኪፈረም ድረስ ማለት ነው። ሌላ የፈለኩት እንደዚህ ማድረግ ይቻላል። ማሲንጋ በዚህ ሁኔታ ከቀጠለ እሱ ጸሐፊው አንድ የጽናት ሰራተኛ አንድ ዘበኛ አሜሪካ ኤምባሲ ያስቀርተን የተቀሩት ወደ ሀገራችን ልካለን እስከዛ ያርሳል። በዚህ ልክ እዚህ ገብታ አመጽ የምትቀሰቅስና የምታተራምስ ከሆነ አይቀርም። ይሄ አንድ በጥቅል ለአሜሪካ መልእክቱ። ሁለተኛ መምህራንም ለመንግስት ኃላፊዎችም ለደሞዝ ጥያቄዎችም ልንገራቸው አንድ ነገር ጭማሪ አድርጉ ደሞዝ ይጨመርልን ብላችሁ ለምትሉ ሰዎች ተናኘ ወርቅ ናት ማነች በአፄ ኃይለ ሥላሴ ጊዜ መምህራንና ሰራተኞች ምናምን አመጹና እንደዚህ ደሞዝ ይጨመር ብለው አንድ ነገር ተናገረች። ወፍ ደሞዝ ጨምሩላቸው አለቻሉ። አዎ ከዛ ታክስም ጨምሩ አለቻሉ። እንዴት ነው ትጌ አልገባን ምናምን ሲሉ አሉ። ውሻ አንገቱ ማነው ውሻ ጆሮውን ቆርጠው ቢሰጡት ስጋ አገኘው ብሎ ይበላዋል አለቻሉ። ውሻ ጆሮውን ቆርጠው ቢሰጡት ስጋ አገኘው ብሎ ቀርጥፎ ይበላዋል። ደሞዝ ጨምር ማለት ልክ እንደዛ ነው። ውሻ መሆን የራስን ጆሮ ቆርጦ እንደምሰል ነው። ለምን ደሞዝ ጨመርሽ ዘኔክስት የቤት ኪራይ ይጨምራል፣ ኢንፍሌሽኑ ይመጣል፣ የዋጋ ንረቱ ይመጣል፣ ነጋዴ ተንሰፍስፎ ካፈ ላይ ወስዷል። ከዛንካ ብለ የራሱን ጆሮ ቀርጥፈ በላሁ ማለት ኑሮ ተወደደ ነው ጥያቄ። አዎ በደሞዝ ጭማሪ ይፈታል። በኑሮ ተወደደ። አዎ ደሞዝ ጨምርልህ። አዎ አባቱ ያንተ ደሞዝ ጭማሪ ለሌላው ማህበረሰብ በተለይ ለዳው ለሰርቶ አደሩ የሚያመጣው መከራ አይተዋል። ያ አንድ ለአንተ አልፍልህ፣ ሁለት ለሌላው የምታመጣው መከራ ያንተ ቤት ኪራይ ሲወድ ለኔን የሚወደደው እዚህ የመንግስት ረት ደሞዝ ጨመርለት ብሎ ንግዱ በሙሉ እኛ ላይ ሲያመጣቀ ኢንፍሌሽኑ ባንዴ አናት ላይ ወጥቶ ጥቅ ይላል። ምን ማለት ነው? በዚህ ምክንያት ደሞዝ ጨመርልን ብሎ ማለት ጆሮውን ቆርጠህ እንዳንተ መስጠት ነው። የራስን ጆሮ ብላ ማለት ነው። አይሆንም፣ ይበላዋል። ኢንፍሌሽኑ ጠርጎት ነው የሚባል አፍ ላይ ለአንተ ብቻ ለአንተ እኮ አለመጥቀሙ አይደለም። ያንተ ደሞዝ ጭማሪ በተቀረው የህብረተሰብ ክፍል ላይ የሚያመጣው ኢኮኖሚ ጫና የትየለለ ነው። ለአንተም ማይረባ ለሌላውም ማይጠቅም ሌላውን የሚጎዳ ነው የሚሆነው። ቆማ አስብበት። አንድ በላይ ሁለተኛ አይሲዬ ትክክል ላይ ደሞዝ ጭማሪ ያስፈልግም ባለበት ይቀጥል ብሎ ደግሞ ማለት ነው ማለት ነው። ሰራተኛ ሆይ ጆሮውን ቆርጠህ ብላ ማለት ነው። ቅድም አንተ ለቆርጠም ሰጠው እኮ ያውንስ የራስን ጆሮ እንዲቆርጠህ ቆርጠም ብላ ማለት ነው። አሁን ባለው ደሞዝ ኑር ማለት እና ምን ልትበላ ነው ታዲያ? በ3000 ብር ይኖራል እንዴ? እንዴት ይኖራል? አሁን ባለው ደሞዝ ይኖሩ ብሎ ማለት እጃችሁ ቆርጥማችሁ ብሉ፣ ጆሮአችሁ ቆርጥማችሁ ብሉ ማለት ነው። ሰው ጆሮ ይበላል እንዴ? ዋሬባ ኑሮ አይቻልም ነው። ስለዚህ ምንድነው የምታደርጉት? ተነጋገሩ። ምን ከአሜሪካ ሴራ ምናምን የምታቦካውን አርግፍ አርገተው መንግስት ሆይ እናንተ የመንግስት ኃላፊ ተብዬዎች በሙሉ ያላችሁ ሰዎች እና አዴኮ አሁን በደንብ አውቀዋለሁ እኔ እረዳዋለሁ አለች። አዴ አውቀዋለሽ ትረጃዋለሽ ግን አትኖሪም። መረዳት አንድ ነገር ነው። አትረጁም እያልኩሽ አይደለም። አትረጁም ማለት አይደለም። ተናግረዋለችም ብለም ትክክል ናትም ታውቀዋለች ታያዋለች ግን አትኖረውም። ምን ለማለት ነው? መኖርና ማወቅ የተለያየ ነው። ቀርቃር ውስጥ ገባው። አሁን ከአዴጋ ልታጣላ ወይ እንደዚህ ብለን የምታይኝ እኔ አልጣለም፣ ከማንም ጋር አልጣለም። ምንም የሌለ ቀርቃር ውስጥ ገባው። በራሴ መንገድ መጥቼ እኮ ነው። ወፉ ፖይንቱ ምንድነው? እሱ እኔም አውቀዋለሁ ድህነቱን ነው። ግን ምንድነው ድህነቱን ለመረዳት እኔ ምን ማድረግ አለብኝ መሰለህ? በኮቴ መሄድ አለብኝ እንዴ ስራ ቦታ፣ ከዛ በታክሲ መሄድ አለብኝ። ቆይ በታክሲ ተጋፋው መኖር አለብኝ። ያንዳንድ ወር ካልኖርኩት እንዴት ይገባኛል?
ባይኔ በሐሳብ ብቻ ረዳዋለሁ ማለት እንሱ አይደለም። በጣም በጣም ከባድ ነው እንዴ መራብ አለ መቸገር አለ። እሱን ኤክስፒሪየንስ ካላረከው ድረስ ፔኑ ልትረዳኛት። የመንግስት ሰራተኞችን ችግር እንረዳለን ብላችሁ ስትሉ ኦኬ መረዳት እንዴት ነው? ኤክስፒሪየንስ አድርገው ካልኩ አንተ ራሱ በቀላት ኑር ትችላለህ ነው ፖይንቴ። ምንድን ነው ኖ እንረዳለን ግን ኢንፍሌሽን ስላለ አንጨምርላችሁ ምትል ከሆነ አይሆንም። ግፍ ነው አይቻልም። ግፍ ብቻ ሳይሆን አይቻልም። ስለዚህ ኢንፍሌሽን ችግር አለው፣ መጨመር ችግር አለው፣ አለመጨመርም ችግር አለው። አዎ ጥቅም ምትል ቃል ታውቃለህ? እኔ እሷ ቃል ትመቸኛለች። ጥቅም ይሄ የመንግስት ሰራተኞችም ጅል አትሉብኝ እንዴ ኢኮኖሚስት እንዴ ስንት የተማራችሁ አይደላችሁ እንዴ? ጅል አትሉብኝ ማለት ጆሮን ቆርጠህ ስጠኝና በለዋለሁ እያልክ ነው ያለው። አሁን ደግሞ ጭማሪ እያልክ ምክንያቱም ኢንፍሌሽን ከአፍ ላይ ይዞት ነው የሚሄደው። ነጋዴው እናቴ በጥፍሩ ቆሞ ነው የሚጠብቅ። ለምን እንዴት ደሜን እንደሚያፈራው እኔ ራሱ አጠይቅኝ። ምክንያቱም መምሮኝ መከራ በልጭ በቁጣ ቁጤ ኑሮ ኖሬ ማለት አሁን እኔ አቃታለሁ አችላይ በደም ኖሬ እኮ ነው የመምህራን ደሞዝ ተጨመረ ብሎ ነጋዴ አንተ በጥፍሩ ቆሞ ይጠብቃል። ምንም ነገር እኮ የመጣበት ደሞዝ መምህር ተጨመረለት ብሎ እጥፍ ዋጋ ይዟት ነው የሚሄደው። አይ ባይ ጭማሪው ይዟት እዛው ለአንድ ሰሞን ነበር ፈታዛና የምንለው። ከዛ በኋላ ተበልቶ አይቀርም። አይ ነው ህይወቱን ልፈልግ። ስለዚህ ምንድነው መሰላችሁ የታየኝ ነገር እዚህ ጋር ዝርዝሩን እናንተ አስቡበት። ጥቅምና በወጪ መጋራት ስልት ዘላቂ መፍትሄ መስጠት፣ ነጋዴ እንዳይበላው ሰራተኛው እንዲጠቀም አድርገህ ስልቷል። የመንግስት ሰራተኛ ወጪ ምንድነው? የቤት ኪራይ። የሰራተኛ ወጪ ምንድነው? ትራንስፖርት። የሰራተኛ ወጪ ምንድነው? የምግብ ምናምን። እነዛሽ ፖይንቶች ላይ እንዴት እነዛን ጥቅሞች በጥቅም በቤኔፊት መልክ እና ኮስት ሼሪንግ ወጪዎቹ ምንድናቸው? ወጪዎቹን በመጋራት ጥቅሞቹን በአገልግሎት መልክ በመሰል ለምሳሌ ቤት አገልግሎት ልማት ከንግድ አረተው ንግድ ባይኔ ቤት ቆጥቤ ምናምን ገና ስንት ዓመት ብዬ ማገኝ በዛ ላይ ኮንስትራክሽን በዛ ላይ ማህበሩ በዛ ላይ ሌባው በዛ ላይ ይሄ እናቃቸው ሆዳም ስርዓት ብቻ ሆነ ያለው ዘራፊ አሰብስቦ የሚጠብቅ እንደ ኦቪድ አይነት ኮንስትራክሽን ልጅ ያለ ነገር የለም። ኦቪድ ብትለው ያው አብቺ ጋር ስለሚውለው መሰለኝ ቀልጣፋ ነው። ስራ ትራት ተተታ ጨረሰ ነው በረከት ይላል። ከዛ ምንድነው የምታደርገው? እንደዚህ የተቀላጠፈ ስራ ኢንተርቬንሽን ያስፈልጋል። ኢንተርቬንሽን በዛ ነው ችግሩ የምትፈቱት። የቤቶች ምናምን ብለህ ስትለኝ በቀጥታ አዳነች ገብታበት እዚህ ብላ ሰብራይዛ የምታሰራው ድርጅት የለም። ሰብራይዛ ማሰራታው አይደለም ለመምህራኑ ይሁን እንትኑ መጋራት ወጪው መጋራት ኤክስትራ ኦርዲነሪ የሆነ ሜጀር ያስፈልጋል። ግን ምን ለማድረግ ነው? ችግሩን አሁን የቤትን ችግር ከፈታህለት እዳውን አቃለልክ። የመንግስት ሰራተኞች ከባድ ወጪ ብዙ የቤት ኪራይ ነው። እሺ የቤት ኪራይ ነው። አሁን ደሞዝ ብጨምረው የቤት ኪራይ ጥው ያደርጋል ባንክ አይደል? የመምህራኑን የሰራተኛውን የቤት ኪራይ ወጪ በቤቶችን በጥቅም መልኩ ቤት እንዲያገኝ ብታረገው ብትችል ምን ታረግለህ? የሰራተኛውን ችግር ስቀርፍለት ወፍ ይመጣል። የሰራተኛውን ችግር ቀረፍክለት አይደል? የቤት አገልግሎት አገኝ አይደል? ሌላው ነጋዴው ሰርቶ አዳሪው ህዝብ አለ። ሌላኛው እሱ ደግሞ ምን ያገኛል? የቤት ኪራይ ዋጋ ይጨምርበታል። እሱ ለምን አንተ ቤት ለቀሃላ? አሁን የመንግስት ሰራተኛው ከኪራይ ቤት ካስወጣው የቤት ኪራይ ሳይወድ በግድ ይቀንሳል። የጥቅሙ ተጋሪ ሆነኛ ማለት ነው። የተቀረው ማህበረሰብ የመንግስት ሰራተኛ ተጠቃሚ መሆኑ ብቻ አይደለም፣ ከመንግስት ሰራተኛው ተጠቃሚነት በስተጀርባ የተቀረው ማህበረሰብም ተጠቃሚ ይሆናል። አሁን ምንድነው ያላቻሉት? ደሞዝ ጨምሩ። እናንተ ደሞዝ ስታስጨምሩ
የቤት ኪራይ ሲወደድ እኛ ደሞዝ ያስተጨመረል የት እንሂድ? እናንተም ላትበሉ እኛንም አፈር ታስበሉ ነው የምትሄዱ። ይኸውላችሁ ከስንቱ ጋር መሰላችሁ ብትላተሙት የመንግስት ደሞዝ ይጨመር ይላል ይመጣና አይ ጅሌ አንተም አትበላው እኛም አንበላው እልቅስ አንተም ጆሮህን ታኝካለህ እኛም ጥፍራችንን አካለን ማለት ነው። ያኔ ሰውዬ ንቁና የምጠይቁትን ወቁ። ከዛስ የመንግስት ኃላፊዎች ግን ይህን ችግር መረዳት ብቻ አይደለም፣ በየቦታ በክልል በምን አይደለም፣ በአብቹ ቢሮ፣ በአህመድ ሺዴ ቢሮ፣ በማክሮ ኢኮኖሚ ደረጃ ታይቶ አቅጣጫ ሊቀመጥበትና ችግሩን በዘላቂነት መፍትሄ ብንሰጠው የተሻለ ነው። ሴራውን ግን እኔ ግን ሴራ ነው ብዬ ስላችሁ ሴራ ስላለ ነው ማለት ይሄ የሴራ ጉዳይ ግን ችግሩን እንዳታዩና እንዳትፈቱ እንዳያረጋችሁ። ለምን እኔ ራሴ መምህር ነበርኩ፣ ኑሮውን አውቀዋለሁ። እሺ እና ካዲጋል ተጠለ እኔ አልጠለም ቋልኩ በቃ እኔ ኑሮውን አውቀዋለሁ። ጠብሽኑ ምንም አውቀዋለሁ። ሐሳባው ዲግኒቲ በነገራችን ደሃ የሆነ መምህር ስለ ቤት ኪራይ ነጋ ጠባ ያሰበ የሚኖር መምህር ሪሰርች እንዲሰራልን መጠበቅ ራሱ ቂልነት ነው። እሺ ኑር እንዲሆን ከፈለክ ቤዚክ መሰረታዊ የተባሉ ነገሮችን ስለ ቁጣ ስለሚበላ ስለሚጠጣ ነገር ማሰብ የለበት። ቢያንስ ያን ጉዳይ ምንታል እሺ ቢያንስ ያን ነገር ሰው አእምሮ መስራት የሚጀምረው እዛ ጋር ስደርስ ያለዛ ስለ ቤዚክ ነስቲ ነው የምታስበው። ከዛ የምሁርነትን ኑሮ ሽቀላ ኑሮ ካረከው አበቃ ችግር ነው። ያን አስቡበት። ግን እንዳልኳችሁ የመንግስት ሰራተኛ በመሆን የሚገኙ ጥቅሞች አሉ። ወጪዎችን መጋራትና ጥቅሞች በመስጠት ዘላቂ መፍትሄ ፈልጉለት ነው ያልኳችሁ። በዛ እናብቃ። ከዛ በተረፈ መንግስት ብልጥ የሆኑ ስልቶች መከተል አብቼ ተከተሉ አብቼ እኮ አራዳ ልጅ አለ ይኸውልህ ዩኤስኤድ ሲወጣ ነው እኮ ችግርግር ያስነሳችኋል። እሱ ግን ያራዳ ልጅ ሲሆን ዩኤስኤድ ሲወጣ ቢልጌት ነው ያስገባል። ቢልጌት ምን አድርጎ እንደዚህ ፍቅር በፍቅር ያደርገው ብዬ በቀደም በጠይቅ ቢልጌትማ በቀጣይ ምንድነው ስንት ዓመታት ነው 10 ዓመት $200 ቢሊዮን ሰጣለሁ አለ። ከመስጠቱ በፊት አብቼ አምጥቶ ና አባቱ ብሎ ወርቅ በወርቅ የክብር ሚዲያ ተሸላሚ አድርጎት ዱቅ አደረገ። ስታይል ነው አባይ። የአሜሪካ መንግስት እርዳታ ማቆሙን እና በዛ ምክንያት የተፈጠረው ክፍተት እኔ በግሌ መማርስ አልችልም ማለት ነገር ግን በተለይ በሕክምና ጉዳይ ላይ ብሏል። ኦኬ ሐኪሞቻችንን ችግር ለመፍታት ነው ከዶክተር አብይ ጋር አስተዋሩ ነበር ይያሉ በልቤ ስማ እንዴ እቺ ችግሮችን በመከርበት ረገድማ ብቻ ማይደርስበታል። ያራዳ ልጅ ነው። አሁን ጡላ ታለኝ የሐኪሞቹ ጉዳይ ማሲንጋ ምን ሰራ አንተለ ምን ሰራ እከለ ምን ሰራ አጥንቶ ከዛ የሆነ ነገር ታገኝበታለህ የሚል ተስፋ አለኝ። እንደዛ ብዬ ነው የማስበው። ከዛ አንገለው ማየው እናንተም በዛ ታዩት አይኖ ምንድነው ሻቢያ ምንድነው የኢትዮጵያ ኢኮኖሚ ዝም ብሎ ምንም አልተመዘገበ በዳ ላይ ተመሰረተ የተንጠለጠለ በርዳታ ድጋ አባቱ እስኪ ካዳነች ጋር ተነጋገሩ በእናት ማለት እንዴ አዳነችንም ማሳነስ ጥሩ አይደለም እኮ በዚህ ልጅ ፈለኩት። የኢትዮጵያ የመንግስት ሰራተኛ ጠቅላላ ሲቪል ሰርቫንቱ ከ1 ሚሊዮን 1.5 ሚሊዮን ቢሆን ያሰብ የኤርትራ ህዝብ ያክላል ማለት ነው። ስማ ወፍ ኢትዮጵያ እያለ ፔሮል እየፈረመ የሚቀበለው ሰራተኛ ብዛት የኤርትራ ህዝብ ነው የሚያክለው የመንግስት ሰራተኛ ፌደራል። እኔ ምን የአዲስ አበባ ከተማ መስተዳድር ብቻው ስንት ሰራተኛ ያለው መሰለኝ? 200,000 ወላሂ ላቸው ኤርትራ ውስጥ 200,000 ሰራተኛ ነው። እንደዚህ ሆነ ይችላል 200,000 መንግስት ሰራተኛ ያምናል እንዴ? ሊኖር አይችልም የለም። እና ታቅም ምን ማለት ከአዲስ አበባ ጋር እንኳን ማውራት አትችልም። ከአዲስ አበባ አይደለም ከትግራይ አታወራም። እንደው ዘለ ኢትዮጵያ ላይ ፊት ስትል እንደው በቃ ጺም እንደማሳደቅ ቀላል መሰላል። ምን ለማለት ፈልገው
ኢሳያስ ሲሰማይቼ ነው እኔ የሚመቹኝ የሉም እኮ እኔ እኮ ይኸውልህ አባቱ እዚህ ያሉት እኮ እዚህ ያለው ኤርትራ ስደተኛ እኮ ኤርትራ ውስጥ ካለው ህዝብ እኮ ያልተናነሰ የሻዕቢያ ጉዳይ ተወበና አዝግናቸው እኔ እኮ ነገርኩ ይጮሃሉ በቃ ማለት እኛ ስለነሱ ካልተወራ ያሉ ሁሉ አይመስላችሁ የተረሱ የተዘነጉ ይመስላችኋል ትንሽ ነገር ስለነሱ ስታወራ የብልጽግና አክቲቪስቶችና ተከፋይ ጋዜጠኞች አባቱ ብልጽግና እኛን እኮ ነው እኔ ስለ ሻዕቢያ ሳላወራው እያቃል አላቅም በቃ ያለቃችሁ ግን ምን እንደማረግ እየፈቀፈኩ ይውላ አባቱ በጨዋታው ውጭ ያደርጋሉ ሲያልኩ ስለ ሻዕቢያ አይደለም እኔ ስለ ፐብሊክ ኦፒኒየን ነው የማወራው እንዴት ነገሯን እንደምንዘውራት እናውቃለን እሺ ብልጽግና በላይ ምናምን በላይ የኢትዮጵያ በላይ ምናምን በላይ ካድሬ የፈለከውን በላንተ የምናገረው ነገር መሰረት አለው እውነቱን ማሳየት ከዛስ ኢትዮጵያ እኔ ምን አሰብን ባይልም ሆነ አሁን እኮ እየተቀበለ እነሱ እኮ ደስ የሚለው ፓርትነር ለኛ ስንወጋቸው ቀስ እያሉ ሳያውቁት እኛ ትራፑስ እየመጡሉ እየገቡሉ ነው ያራዳል እኛ ህዝባችን አዌክ ማድረግ ነው ፈልገው ከዛስ አይቀር ዋጥ አርጓ ላይ ይሁን ማለት አይቀርም እናንተ ማውሩልን ነገሩ ይጠቅመናል ለማንኛውም ግን ደስ ያለ ነገር ትላንትና ሳውራ ቆይቼ ማታ ብቻዬን ከፈት አደርገዋለሁ እዴ ፋብሎ ለዱቅ ብሏል አብቹ ያራዳ ልጅ ማለት እንደዛ ነው እኔ የምልህ የማቲ ገና ይቀጥላል ኢንተርቪው ተመስጬ ነው ያየሁት ደልቶ የግሬን አጣጥፊ እየሳኩ ማለት ነው ማንኛ ላይን የሚባል ወዳጅ አለ ለሱ ነው የምነግረው እኔ ማለት ሰዮ በእግዚአብሔር ተጀመረ ትንቢት መጣ ይለኛል እኔ አብቹ ጋር አብይን እኔ ተውላችሁ እኔ ልንገራችሁ ሰው ጉረኛ ሰው ምናምን እኔ አብይ የሚያወራው አልስተውም እኮ አይደለም ወይም ከሱ ኩደስ አስባለሁ እንደ ስንት እሱ አይደለም እኔ የሚመቸኝ ነጋ ጠባ ማስበው ስለ ኢትዮጵያ ነው ለኔ ፒውርሊ ማለት ነው በቅንነት ለሀገሬ ለህዝቤ የሚጠቅም ነገር ብዬ ማስበው ነገር ነው ማስበው እና ያብይን ትክክልነት የማየው በኔ ነው በራሴ ለምሳሌ አገኘው ትላንት ምን ሳውራ ነበር እዚህ እውነት እናከራለን እውነት ስራለን ለኢትዮጵያ የሚባይ ነገር አድርገን እውነቱ በራሱ ምን ያደርጋል ነጋ በራሱ ነጋ ጠባ ራሱን በራሱ እያረጋገጠ ይሄዳል አብይ ዝጋ ሲያወራ በጀመረ ሐሳብ ነበር ከዛ በተግባር ያሳያል አብይ ስለ ፍሬንድሺፕ ስለ ሳይንስ ሙዚየም ስለ ትላንት ነው ምን ሳውራ ነበር እዚህ ልባርጉ ኢንተርቪው ከኔ ቀርቦ ነው የተሰራው የተለቀቀው ትላንትና ማታ ነው ትላንት ቀን ግን እኔ ሳውራ የነበረው ምን ነበር ኤግዛክትሊ ሲሚሹ ነው እንዴት ለውጡ እንደመጣ ቅሽቤዎቹ ከመስቀል አደባባይ ተነስተው እንዴት ከሸገር ጎንደር አላልኳችሁ ከአዲስ አበባ አላባ አላልኳችሁ እጅር የሚያወራው እንደዚህ ነው ምንድነው እሱ ብላችሁ ካለ ፍሬምወርክ እኮ ነው በመርህ ደረጃ የምታስባቸው ነገሮች ናቸው ምንድነው እውነት ነው መናገር ያለብን ለሀገር ማለት መሪዎቹ እውነት ይናገራሉ ብለው ብትለው ይቅልነት ነው አብቺ የሚናገር በሙሉ እውነት ነው ብትለኝ ለምሳሌ እዚህ ጋር የሚያወራው እውነት ነው አይደለም እኮ አይደለም ነገሮችን የምታያቸው ደረጃዎቹ ብሎ ተላይ ከፋፈለላችሁ ነገር አለ ቲያትሩ ከቲያትሩ በስተጀርባ ከዛ ደራሲና ዳይሬክተሩ ብሎ ከፋፈለልን ነገር አለ ሁሉ ነገር ካላየነው ብሎ ያለ ለምሳሌ ኩዴታ እየተደረገበት ዶክተር አብይ ላይ መፈንቅለ መንግስት እየተደረገበት ነው ብዬ ነው ስናገር አረ መፈንቅለ መንግስት የለም ነገር የለም ዝም ብላችሁ ሶሻል ሚዲያ ያያያችሁ አትናገሩ አለ አብቺ የገባኝ እንደዛ ነው ማለት ያለበት ተቀብያለሁ ግን እኔም የተናገርኩት ትክክል ነው አንተ ማለት ያለብን የተናገርከው አልኩና አለፍኩት ከዛ ፉክክር ውስጥ አልገባም ለምን በጣም ታይት ነው ሰዎች ሊበሉ ነበርኩ ተናዶብኝ አንተ አብቹ መፈንቅለ መንግስት ሊደረግበት ነው ብላ አልክብሉ ሊበሉ ወደኞች እንደ ቀውስ አርጋቸው ከስም እሱ ደግሞ ግዚው አልሆ ካለፈ በኋላ መጥቶ
መፈንቅለ መንግስት ሲደረግ አስፈልተኝ ነበር እኮ እንደዚህ ያናፉት ፓርላማ ላይ ህዳር 21 ቀን ቀርቦ ራሱ ፓርላማ ላይ ቀርቦ መፈንቅለ መንግስት እየተካሄደ እንደሆነ እያወቁ ወታደር በመሆኔ ቀስ ብዬ ነገሮችን ፈተዋቸው አንጀቴ ርር እያለ እንዲያረጉኝ አለ። ራይት ፖይንቱ ምንድነው? መሪ ስትሆን አንድ ያለ አጋጣሚ ቢመጣ እውነቱን ሀቁ ላትናገር የምትችልበት አጋጣሚ ይኖራል ነው። እሺ እንደኔ ያለው ገገማ ደግሞ እንዲህ ነው ብሎ ይላል። እሱም የተናገረው ትክክል ሊሆን ይችላል፣ እኔም የተናገርኩት ትክክል ሊሆን ይችላል። ዲፔንድስ ማለት ኮንቴክስቱን ነው የምታየው። ግን ከዛ በተረፈ ምንድነው ብለ በዓላማ በአሪያ በአጠቃላይ እይታ ስታየው እውነት ሐቀኝነት ውስጥ ካለ ከምርህ ሀገር የምታስብ ለኢትዮጵያ የምታስብ ከሆነ ከምርህ ለኢትዮጵያ ለሀገር ለህዝብ ማበርከት እችላለሁ ብለ አስብ የምትሰራ ከሆነ መንገድ ላይ ሲል አብይን ታገኘዋለህ። ሐሳብህ ይገጥማል፣ በደንብ ትግባባላችሁ። እኔ ይኸውላችሁ የለፋሁበት ነገር ነው፣ የታገልኩለት ነገር ነው፣ የታመምኩበት ነገር ነው፣ የተጎዳሁበት፣ የታሰርኩበት፣ የተሰቃየሁበት ምናምን ነገር ነው። አሁን ያለሁበትን ደረጃ ሳስበው ተፈትኜ ያለፍኩበትና በቃ ያንን የመርህ ጉዳይ ይዤ የሚሄድበት መንገድ ነው የሚመስለኝ። ለራሴ የምሰጠው ግምት እንደዛ። ደስ የሚለኝ ግን አውርቼው ዝም ብዬ እሄዳለሁ። ኔክስት ዴይ አብቹ እዛ ጋር ሄድ አገኘዋለሁ። ትናንት የተሰማኝ ስሜት ያለው ስለ ኢትዮጵያዊነት የተናገረበት ነገር ስላዝ እዚህ ቤት ቁጭ ሳውራ የነበረው ነው። እሺ አላወራንም፣ አልተመካከርንም፣ እሱም አማክረኝ እኔም አላናግረው። ግን ነፍሳችን አንድ ነገር ነው የሚያስበው ነው ማለት እሺ አንድ አሁን የተሳሰረ ጣፈንታ ነው ኢትዮጵያዊነት። yes አስበው እሱ አብቹን ሲያወራ እኔ ስለ አሊ በርኪ እየጻፍኩ ማታ መስዋዕት ኢትዮጵያዊነት ያለና መስዋዕትነት ጭምር ነው አለ። ኢትዮጵያዊነት ምንድነው ስትለው መስዋዕትነት ነው። ለራስ ጥቅም አለው፣ ለብሔራዊ ጥቅም ዝም ብለህ ለአንድ ጎሳ ምናምን አለው፣ ለትውልድ ለሀገር ለትውልድ ጥቅሙ ላታስቡ ትችላለህ። ምን ትነግር ራስ ዲቮት አድርገህ ራስ መስዋዕት አድርገህ ራይት ያ ግን ለትውልድ ይተርፋል። እሺ ከዛ አንግል ይታይ እና እንትናን እንዴት አድርገው እንዳስገባላቸው አጠይቀኝ። መጽሐፍ አንብበው ኖሌጅ አለ፣ ስኪል አለ፣ ጥበብ አለ፣ አመራር ጉዳይ ብሎ ማለት አንድ ቀን ፔሮል ፈርሞ የማያውቅ ያለው እኔ እውነት እላችኋለሁ። ማን ነው ካላችሁ ጀዋር መሐመድ ነው የሚባለው ሰው ጀዋቀው ወይ ማለት አንድ ቀን ደሞዝ ፈርሞ አያውቅም ማለት አንድ ቀን እንትን ፔሮል ፈርሞ አያውቅም። አንድ ቀን ኃላፊነት ወስዶ አያውቅም። አንድ ቀን ስራ ወስዶ አያውቅም። አንድ ቀን መጽሐፍ ላይ ብቻ ለሚያውቀው ቸክሎ እና እስኪል የለው ማለት የተግባር ልምድ ዕውቀት ካበተ እንዴት ነገሮች እንደሚሰሩ አያውቅም። ሰርቶ አያውቅም። ሰርቶ አሳይቶ አያውቅም። ወታደሩን አያውቅም። መስዋዕት ከፍሎ አያውቅም። ለሀገር ብሎ ቀረው ሰላማዊ ሰልፍ ታሄድ መንገድ ዝጋ ምናምን ብሎ ሰው ይሞታል እኮ ያኔ። በነገራችን ያንንም ጀምሮ ከጀዋር ጋር መጣለው በዚህ ልጆች ታስገድላለህ ዝም ብለህ እንደዚህ ብለህ ትላለህ ይላል። አውቀው ፈልገው እኮ ነው የሚወጡት ይለኛል። ልጆቹ እኮ ይላሉ የኔ ልጆች ናቸው ያስበላችሁ እኮ የኔ ተማሪዎች እኮ ናቸው። ይኸውላችሁ የኔ ተማሪዎች አመጽ አውጡ ወልሶ ይያል ምግብ አንበላም አሉልሽና ደፉት። ፎቶ ተነሳ አወጣና ገጭ አረገው ቪዲዮ ላይ እንትን ላይ የልጆቹ ፊት አጥፋት አስበላች ታሳስራች ታስመታቸዋል አልኩ። አውቀው ፈልገው ነው እኮ ፎቶ አንስተው ለምን ነው አንተ ኃላፊነት የሚሰማ ልጆቹን ጠራርገው ስራቸው ከዛ እሺ ቅንጣት እኔ መሬን ያለሁት እሱ ሰማይ ቤት ነው ያለው እና እንግባባ አያውቅ ኃላፊነት ምን አያውቅ ብሎ የሚባብቹ በግልጽ በስንት ቀስ ካልገኝ ቅጅቢል
መንግስት መሆን ይችላሉ ብሎ ያስባል አለ። ከዛ ለሀብች ያገረው እንትን የተመቸኝ አመራር ብራም ብሎ እንዲህ ሌዘር ፎከስ የለችም ወፍ ሌዘር ፎከስ የምትባለው መሰል አንዴ እንዲህ ብሎ ካነጻጸረ እዛች ላይ ነው። ግርግር ብታስነሳ ደሞዝ ብትጠይቅ ቀዌ ምናምን ቢመጣ ስንክሳር ቢሄድ እከሌ ቢፈታ እከሌ ቢታሰር ስዩም ቢጮህ ባይጮህ የኢትዮጵያ ብልጽግና ማረጋገጥ በቃ ሌዘር ፎከስ ንቅንቅ አልልም። ወንዳት እንደዛ አመራ ሌላ በችግሩን ተረክራና የኮቪድን አነሳ እሱን አንስቷል። አየር መንገድን አንስቷል። በጣም የተመቸኝ ግን ምን መሰለህ ዶክተር አቤት የዛሬውን ጨምሮ ደግሞ ደግሜ ወፍ ወላሂ እላቸዋለሁ። ግን ትላንትና እኔ ስለምን ሳወራ ነበር እዚህ አዲስ አበባ ከዛስ ጎንደር ስላልነበረም ትናንት ታዳኔ ሶሉ ሜት ነው ብዬ ምንድን ነው የምትሉኝ? አሁን እችን የጎንደር እንትን አስጪ ትናንትና ስጨቅጭቃችሁ ስጡ አልነበረም? ማታ እሱን አልደገመው ብቻ እኔ እኮ አስቶ መብላችሁ ዘቆ እሱ አይደለም። ግን የምታስበው ምንድነው? የምትሰራው ምንድነው? ውሎህ ምንድነው? ሐሳብ ነው አይደል? ኢትፊትስ በቃ ይታረ አሁን የቀረኝ ቁጭ ብዬ አብሼ እንደዚህ በቴሌቪዥን ኢንተርቪው ማድረግ ምንማ አይቀርም። ሮዚ ብቻ አርጋዴ በነገራችሁ አሁን እንደዛ ነው። ኢቲቪ አንቀ ሲሄድ አገኘኋት። ሮዚ አንቺ በጣም ጎበዝ ነሽ አልኳትና ትናንትና ኢንተርቪውም ጎበዝ ናት። አንቺ ጎበዝ ነሽ ኢንተርቪው ጎበዝ ብለህ ዝም ብሎ ኢንተርቪው የተጻፈውን ጠብቆ ብሎ የሚያነብ ጋዜጠኛ አይደለም። አርቲኩሌት ስትጠይቀው ራሱ ያስታውቅብሃል። ከራስ ከውስጥ ሲመነጭና የተጻፈ የተመደደ ነገር ስታወራ እና ሮዚ አቅም አላት። አሪፍ ነው እና ኢንተርቪው አለም ደስ ብሎኛል። እሷ ስላደረገችው ደስ የሚል ኢንተርቪው ዛሬ አሪፍ ነገሮችን ያለን እስካሁን ማጠቃለል ነገም አብይ ላይ ምን አየህ ኢንተርቪው ላይ ነገስ የዛሬው ብቻ አይደል የነገውስ ምን ጠብቃለህ? 3 ክፍል ነው አይደል? ነገ እንደው የዛሬውም ጨምረን የትላንትናውም ጨምረን የዛሬውም በደንብ እንመጣበታለን። ነገር ግን በጥቅሉ ምሳሌ ክላሪቲ ኦፍ ቶት የሚባል ነገር የለም። አብቺ በስራው በራሱ በሚሰራው ስራ ልምድ እያገኘ አቅምትን እየጨመረ ጥበብ ምናምን እያለ ስኪል ዊዝደም ምናምን የሚለው ነገር አለ እሱ እያከለበት መሄዱ ብቻ ለራሱ ያንን የማኔጅመንት አቅም ለሌላው ማጋራትና ቲም መፍጠር ሀገር አቀፍ ለውጥ ለማምጣት የሚደረገው እንትን እያፋጠኑ መሄዱ እሱ ብቻ አይደለም። ክላሪቲ ኦፍ ቶት ይሄ የሚያወራውን ሐሳብ የሚናገረውን በደንብ ነው የሚያውቀው። በደንብ ብዙዎቻችሁ እንዲገባ ረጃጅም ነገሮች እያያዘ በዚህ በምሳሌ በምን እያለ ያስረዳሃል። የሚያወራው ወሬ ግን ግልጽ የሚጨበጥ መሬት ላይ ለውጥ የሚያመጣ እና በተግባር ይሄን ብዬ ስለ ወፍዬ ይሄ ቦታ እንዴት ያለ ቆሻሻ ቦታ ሆኖ ማለት ቆሽሹ አርጅቱ በቁሙ ሊፈርስ ቅርስ የሆነ ሀገር ቦታ ሀገር ቅርስ በቁሙ ሊፈርስ ጫፍ ደርሶ የነበረን ቦታ እንዲህ አድርጋ አስውበህ ቀይረህ እንዴት እንደሚሰራ ለሌላው አሳይተህ በሉ እንደዚህ ነው የሚሆነው ብለህ ስትሄድ ይሄንን ስታረገው መሪ ሆነህ ስታረገው ለውጡን በአይንህ ስታይ የሚሰማ ስሜት የተለየ ነው። እኛ እኮ እዛ ላይ እቺን የምታክል አስተዋጽኦ አበርክተናል ብዬ ነው ጉሬን የምቸረችረው ራይት በባለቤትነት በመሪነት ያን ስታረግ አብቹን አታገኘውም። ለማንኛውም ትላንት ስለ ጅማ አውርቻለሁ እንዴ? የጅማ አባጅፋርን ቤተመንግስት አድሶ አላየውም። ሌላው ሊደብ ይችል ምናምን ያልኳችሁ አዳም እንደምታወራው ስለዚህ በቃ ትላንት ያወራሁት ተመልከቱ ይባልስ አይበናስ